ከሀብት ውጪ ከስብዕና ውጪ ምን ልገነቡ ነው? ወዴት ነው የምትሮጡት? እኔ እኮ ግራ ይገባኝ። ከእንደዚህ አይነት ፕሮግራም መሽማት ውጪ ይሄንን ሰምቶ ወደ ተግባር ከመቀየር ውጪ የት ልትደርሱ ነው? ለመሆኑ ሴክተር መስሪያ ቤቶች ተቀጣሪ አጥተዋል እንዴ? አጥተዋል ነው ወይስ ተሳስቻለሁ? ተቀጣሪ አልጠፋም። አሁን የጠፋው ቀጣሪ ነው። ደንበኛ አያያዝ የሚያስፈልገው ነጋዴ ብቻ አይደለም። በ1 ሚሊዮን ብር ምን ልጀምር? አንተን ሰምቼ ስራ ጀመርኩ፣ ግን ባሰብኩት ልክ አልሄድ አለኝ። ምን ላድርግ? በ5000 ብር ጋራጅ ይቻላል። ሰራተኞች በትርፍ ሰዓት የሚሰሩት የሚመስለን ነገር ቻይና ተሰርቶ በገፍ በዶላር ገዝተን ይጨበጨባል። እነኚህ ቢዝነስማን ለመሆን ፖለቲከኛ ለመሆን የሃይማኖት ሰው ለመሆን ዝና የሚፈልገው ደረጃ ላይ ለመድረስ 5 ህጎች ግድ ናቸው። ለወሬ ብሎ ግራና ቀኝ 2 ጋንግስተር ያቆምና አየር የለም የሚል ሰው አለ። ለመሆኑስ በቀን ሰኞና ማክሰኞ በስራ ሰዓት ላይ ሱቅ ላይ የቆመ ሰው ጤነኛ ሰው ነው ብላችሁ ታስባላችሁ? የሚገርመኝ ሱቅ ተከራይቶ በር ላይ የጀበና ቡና የሚያከራይ ሰው አለ። ጀበና ቡና ዋጋ ደግሞ ሱቁን ሳይሆን የእሷን ሱቅ የሚያዩ ብዙዎች አሉ። መጣው ሁሉም በጀት እየጠበቁ ነው ያሉት። ያሻፍራል እኮ። የማን በጀት ነው የምትጠብቁ? ከሀብት ውጪ ከስብዕና ውጪ ምን ልገነቡ ነው? ወዴት ነው የምትሮጡት? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት ለዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። የሚሊዮነሮች መንገድ ሚሊዮኖችን ሚሊዮን ለማድረግ በነፃ የቢዝነስ ፕላን ስልጠናና የስብዕና ግንባታ እየሰጠ የሚገኝ በድህነት ላይ መዶሻ በማንሳት ድል ያደረገና ሌሎችም ድል በማድረግ የገንዘብና የጊዜ ነፃነት እንዲቀዳጁ የሚተጋ ለዜጎች የተግባር የሥራ ጥበብ ስልጠና ቀምሮ ትውልዱን እየታደገ የሥራ ባህልን እያነቃቃ የሚገኝ ለትውልድ ሰጪነትን እንጂ ጠባቂነትን ያወገዘ የትኛውም ሥራ በየትኛውም ቦታ አዋጭ መሆኑን ሰርቶ ያስመሰከረ የዚህ ተግባር ሰው አይቶ ፈትሾ መክሮ ተግብሮ እያስተማረ እያሰለጠነና ወደ ሥራ እያሰማራ ያለ ለትውልድ ሁሉ የሥራ ፍቅርን ያስተጋባ ይህ ጀግና ሰው የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ስልጠና ዋና መስራችና ሥራ አስኪያጅ ጀግናው በላይ ሞርዴ። አንድ ጊዜ እስኪ ወደ መድረክ በላይ ሞርዴን ተቀበሉልን። ጀግናው በላይ ሞርዴ ሕዝብን ሀገርን ለመታደግ ሥራ ፈጣሪነትን እያበረታታ የሚገኝ ወጣቶች ካልባሌ ቦታ ራሳቸውን ቆጥበው በ2 ዓመት የጊዜ ገደብ ባላቸው አቅም ከ100 ብር እስከ 100 ሺህ ብር መነሳት ሞራል ያንሳል። ሞራል ያንሳል። ሞራል አንዴ ሞራል ስጡልኝ። ታዲያስ እንዴት አደራችሁ? በማንኛውም ቀንና ሰዓት ምሽት፣ ጧት ወይም ቀን እንዴት አደራችሁ? እግዚአብሔር ይመስገን ይልመድብን። ታዲያስ እቺ ደግሞ ፕሮፌሽናል የቢዝነስ ሰላምታችን ነች። አትርሷት። የትኛውን ቦታ አትበሉት። ቢዝነስ ግሩፓችሁ ወይም እንቅስቃሴያችሁ ውስጥ ልዩ ማንቂያ ግን
አድርጉት። በማንኛውም ሰዓት ማንኛውንም ፕሮግራም ስናካሄድ በማንኛውም ሃይማኖት ያን ደቂቃ የሌና ጸሎት እናድርግ። ብድግ በሉና አረፍ በሉ። እንደገባው የሚያልፉ ሰዎች ድጋሚ ሲያዳምጡ አለፍ 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 ያደርጉታል። ማሳለፍ ለምን? የት ልትሄዱ ነው? ከሀብት ውጪ ከስብዕና ውጪ ምን ልገነቡ ነው? ወዴት ነው የምትሮጡት? እኔ እኮ ግራ ይገባኝ። ከእንደዚህ አይነት ፕሮግራም መሽማት ውጪ ይሄንን ሰምቶ ወደ ተግባር ከመቀየር ውጪ የት ልትደርሱ ነው? 2 ሰዓት ሙሉ የሚለቀቅን የዩቲዩብ ቪዲዮ አሳልፋችሁ እንዲህ እየቆረጣችሁ የምታዩት ማለት ነው። እሱን አሳልፋችሁ ቶሎ 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 የ2 ሰዓቱን 1 ደቂቃ ካያችሁ በኋላ ወዴት ልትሄዱ ነው? ግራ ይገባኛል በጣም። ስለዚህ ሞቅሻቸው እዛ ላይ ነው። እንደገባው የሚያይና የማያዳምጥ እንደቀለለው ሰው የማይጠይቅና የማይፈትሽ የማይመራመር ትኩረት ፋይት የሚያደርግ ሰው እናንተ ተጠንቀቁ። አጠቃላይ በሁሉም ሀገሪቱ ክፍል የምትከታተሉ ፕሮግራም ማለት ነው። ለምን ካላችሁኝ ትንሽ ከሄዳችሁ በኋላ ልክ እንደከበዳቸው ይነግሩኛል። ትንሽ ከሄዱ በኋላ መጀመሪያ ኦቨር ሁሉ ይመጣል ያንዳንዱ ሰው። ያው አንዳንዱ የኔ ቢጤ ሰነፍ ደግሞ ሲጀምርም ጀምሮ ይከብደዋል። አንዳንዱ ደግሞ እንደ መጀመሪያ ጊዜ ላይ በጣም ያኳትነዋል። ትንሽ ሄድ ሲል ይከብደዋል። ትንሽ ሄድ ሲል የከበደው ሰውዬ ቢዝነስ ፕላኑን አላየው። አያችሁ፣ ካላየው ካልገባው ዝም ማለት የለበትም። ስላላየው ምሳሌ የመጀመሪያው ወር ላይ 20 ሺህ ነው የምታተርፈው ወይም 5 ሺህ ነው ከተባለ በየወሩ እሷን ብቻ ማትረፍ የሚመስለው ሰው አለና ትንሽ ከፍ ሲል ለምሳሌ ልንገራቸው። አንዷ መምህር ነች። ብዙ አሉ መምህራንም በትርፍ ሰዓት መስራት እንዳለባት ነው ሬጂስተር ያደረገችው። ስጀምረው እንግዲህ 500 ምናምን ብር ነው የመጀመሪያ ወር ማምጣት ያለባት። ከዛ ግን እያደር ከፍ ሲል 1000፣ 5000፣ 10000፣ 20000፣ 20 ምናምን ሺህ ደርሳል። እንግዲህ 9000 ምናምን ደመወዝተኛ ነች። የኛ ቢዝነስ ፕላን የሚያሳየው መጀመሪያ በትርፍ ሰዓታችሁ ቀስ ብለ ግማሽ ቀን፣ ቀስ ብለ ሙሉ ቀን፣ ቀስ ብለ ሌላ ሰው ኃይል ሁሉ ይፈልጋል። አያቋርጥም። ለዛ ነው በ2 ዓመት ሚሊዮን ደረጃ ይደርሳል ስንል ከ4 ሚሊዮን እስከ 80 ሚሊዮን ያድጋል ስንል ዝም ብሎ በተለመደው እንቅስቃሴ አይደለም። በየቀን ይጠይቃቸዋል። ምንም ረፍት የሚባል አይሰጣችሁ። ማህበራዊ ህይወትንም በጣም ማዳከም አለባችሁ እስከሚሳካላችሁ። ካሳካችሁ በኋላ ሙሉ በሙሉ መመለስ ይቻላል ወደ ማህበራዊ ህይወታችሁ ያልናችሁም ለዛ ነው። እንግዲህ በትርፍ ሰዓት ከትምህርት መልስ የሚሰራ ቢዝነስ አላዋጣ አይደለም ያለው። ኋላስ ከፍ ሲል እየሰፋ ሲመጣ በዛ ትርፍ ጊዜ ኮንትሮል አልደረጋለ። በአንድ ወር የሚመጣው 27000 ደርሷል ቦነሱ። ይሳ ደግሞ 9500 ማንኛው ይበልጣል? አሁን ወደ ማንኛው መሄድ ይሻላል? ለመሆኑ ሴክተር መስሪያ ቤቶች ተቀጣሪ አጥተዋል እንዴ? አጥተዋል? አላጡም። የግል ሳይቀር የመንግስት መስሪያ ቤት ሳይቀር ሰራተኛ በመግፋት አይደል ያለው የሰራተኛ ብዛት ነው ወይስ ተሳስቻለሁ? ተቀጣሪ አልጠፋም። አሁን የጠፋው ቀጣሪ ነው። ቀጣሪ ጠፍቶ ተቀጣሪ በበዛበት ሰዓት ከቅጥር የተሻለ ቢዝነስ ካገኛችሁ ከወዲሁ ቢዝነስ ፕላኑን ካወቃችሁት ስንተኛ ወር ላይ ከደሞዛችሁ በላይ እንደሚደርስ ከወዲሁ አስተካክላችሁ ቦታችሁ ላይ ድርጅቱ ወይም ተቋሙ ሌላ ሰው እንደሚያስተካክል ወደፊት ወደ እናንተ ስራ እንደምትመለሱ ማስተካከል አለባችሁ የለባችሁም? ከወዲሁ አለባችሁ እንጂ ድንገት ቦነሱ ከፍ ብሎ ሙሉ ጊዜያችሁን እንዲሁም ተጨማሪ ሰው ሲጠይቅ አይደለም ነገ አልመጣም ማለት ያለባችሁ እንደ ቀን ሰራተኛ። ወይም ደግሞ እዚህ ጋር የጀመራችሁትን ቢዝነስ ፕላን 8 ወር ከደረሳችሁ በኋላ ወደ ኋላ ተመልሳችሁ ወደፊት በቃ አስተካክዬ ሙሉ ጊዜ እሰራዋለሁ አትሉም። መቼም ኦሬዲ ወደ ግማሽ ዓመት እየተጠጋ ነው። ይሄን ጊዜ አታገኙትም። መቼም እኛ ሀገር አንዴ ለምዶብናል ላለፈ መቆጨት፣ ላለፈ ማጨብጨብ። ስለ ደንበኛ አያያዝ ላውራችሁ። አሁን አምራችም አገልግሎት ሰጪም ነጋዴዎችም በቃ ተከታታይ የሚጠይቁኝ ደንበኛ እንዴት አድርጌ ለያዝ። እስከዛሬ የተሰጠ ነገር ቢሆንም በደንብ ግን ጠራ አድርገን ኮስተር ያለ ነገር በደንብ አቋም ያዙ። መጻፍ የምችሉ ሰዎች ጻፉ። መጻፍ የምችለው ያልኩት እንግዲህ እዚህ ፕሮግራም ላይ
ይህ ፕሮግራም የሚከታተለው ሰው መጻፍ የሚችልም የማይችልም መከታተል መብቱ ስለሆነ ማለት ነው። ስለዚህ ለእነሱ ክብር ሲባል ነው፣ እናንተን መድፈር እንዳይመስላችሁ። እሺ ጥሩ። ደንበኛ አያያዝ የሚያስፈልገው ነጋዴ ብቻ አይደለም። እሺ ነጋዴም ሰርቪስም ላይ ያሉ አገልግሎት ሰጪዎች ግልጽ እንዲሆንላችሁ እንግዲህ ነጋዴ ማለት መሸጥ፣ መግዛት፣ መሸጥ ነው። አገልግሎት ሰጪ ማለት ደግሞ የማይገዛ አንድ ቋሚ ንብረት ወይም ከአእምሯችን የሚወጣ ወይም አንድ ቋሚ ማቴሪያል እቃ ከገዛም በኋላ እንግዲህ የምናመጣው ነገር ነው። እንደ ማማከር፣ እንደ ማዝናናት፣ እንደ ፎቶኮፒ፣ እንደ ጽህፈት፣ እንደ ጥብቅና፣ እንደ ፀጉር ቤት፣ የተለያዩ ማስዋብ፣ ብዙ ነገሮች እንግዲህ የሚዲያ ስራ ሊሆን ይችላል። ይህም አገልግሎት ደንበኛ ያስፈልገዋል አያስፈልገውም? ያስፈልገዋል። ነጋዴ አንድ ጊዜ ደንበኛ እንደሚያስፈልገው ያምናል። ሌላው አምራቾች ደንበኛ አያያዝ ያስፈልጋቸዋል አያስፈልጋቸውም? በጣም ያስፈልጋቸዋል። እንግዲህ ለአምራቾችም ለነጋዴዎችም ለአገልግሎት ሰጪዎችም ደንበኛ አያያዝ ወሳኝ ስለሆነ ስለ ደንበኛ አያያዝ የምነግራችሁ አንደኛው ከስራ ቦታ አገልግሎት መስጫ የሚሆን ንግድ የሚሆን ማምረት ከስራ ቦታ ላይ ረጅም ሰዓት አለመጥፋት ነው። አንደኛው አለመጥፋት። እንደዚሁ ከራሳችሁ ሞክሩት። ትንሽ ዕቃ ልትገዙ ወደ ሄዳችሁበት ሱቅ ወይም አገልግሎት ተቋም ሰውየው ከሌለ ለመጣራት ይደብራችኋል አይደብራችሁ? ይደብራችኋል። ምሳሌ 5 ብር ካርድ ለመግዛት ከዛ ማዶ መጣራት ይደብራችኋል። አንድ ማስቲካዊም ከረሜላ ለመግዛት ሰውየውን ከጎረቤት ከሚያወራበት በረንዳ ላይ ለመጥራት ይደብራችኋል። ምናልባት ለዛ ቢመጣ እኮ ብዙ ልገዙም ትችሉ ነበር። ስታው ጨው ተረስቷል፣ ክብሪት ተረስቷል፣ በጣም ብዙ ነገር ረስታችሁ ነበረ። አንድ አትክልት ቤት ድንገት ሩብ ቃሪያ ስጠኝ ልትሉ ሄዳችሁ ሰውየው ከሌለ ትመለሳላችሁ። ለምን ካላችሁት ሰውየው ቢመጣ ኖሮ በዛው ብዙ የተረሳ ነገር ነበረ። በኋላ ከምትመለሽ ዘይትስ፣ ዱቄትስ፣ እንትንስ ምናምንስ፣ ሻማስ፣ ዛሬ መብራት የለም፣ በጣም ብዙ ነገር ሊሸጥ ይችል ነበር በዛው። ከቦታው ላይ መጥፋት አንዱ ትልቅ ከስተመር ማባረሪያ ስለሆነ ስለዚህ ከቦታው ላይ ምን አትበሉ፣ አትጥፉ። ሁለተኛው እዛው ላይ ቦታው ላይ ሆናችሁ በጣም ኮንሽስ፣ በጣም ንቁ፣ በጣም ለማዳመጥ ዝግጁ ሁኑ። ማለትም ደጋግማችሁ የምትሉ ሰው በባህሪው የማይወድ ብዙ ሰው አለ፣ ጭራሽ ጥሎ የሚሄድ ማለት ነው። ምን ማለት ነው? እኔ ምሳሌ አንድ ሰውዬ ምርጥ ጠያቂ ነህ ብሎኛል፣ እየፎገረ ማለት ነው። ማለትም ጭራሽ ቤት ውስጥ የሌለ ዕቃ ነው የጠየኩት። ግን እኮ ምንድን ነው ማለት ያለበት ነበር? ወይ የለኝም ወይ ጨርሻለሁ ቢለኝስ? የምትገርም ምርጥ ጠያቂ ነህ። እዛ ሱቅ ውስጥ ድጋሚ የሚሄድ ይመስላችኋል? እንደ ዛሬ ያርገውና ለሰፈሩ አዲስ ተከራይ ነበርኩ። ስለዚህ ከሱ ሱቅ ሳልገዛ ያን ሰፈር ለቀቀው። በጣም ብዙ ቤተሰብ ከሱ ደንበኛ መሆን ይችል ነበር አይችልም? ይችላል። ገብቷችኋል? ይችል ነበረ። ስለዚህ በጣም ለምትጠየቁት ጥያቄ በጣም ንቁ መሆን፣ በጣም ንቁ፣ አለማስደጋገም። ሌላ የሌለ ዕቃ ቢጠይቅ እንኳ አለመፎገርና አለማመናጨር፣ ተገቢውን መልስ በፍጥነት መስጠት፣ በፍጥነትና በትህትና ተገቢውን መልስ መስጠት። በእርግጥ አዎ የሚገርም ጥያቄ አለ። እኔ ካሁን በፊትም አውርቼዋለሁ። ማንኮ ቢሎኝ አንዱን የአዲስ ሱቅ እንደከፈት ምንድነው ማንኮ ስለው ኢትዮጵያ ሕዝብ ብሎ ከትከት እያለ ሄዷል። ማምኮኔ ሶፍት ይሁን ማንጎ ይበል ስለማላቅ እንዳልገዛ ከዛ በፊት አልገዛም። ሶፍት የማይገዛ ሰው እንዳለ ታውቃላችሁ? የዳዳ አለ አይደል? ስለዚህ ምን ችግር አለ? ማምኮ ማለት ሶፍት ማለት ነው። ለማንኛውም ካላወቀውም ብሎ ቢሄድ ምን ችግር አለው? ምንም ችግር የለውም እኮ ሰው። ለማንኛውም ከዚህ በመቀጠል ሌላው ደንበኛ መያዣ ዘዴያችሁ የአገልግሎት ቦታችሁን አትራክሽን በጣም የሚስብ ማድረግ። በጣም የሚስብ ብዙ ሰው የአገልግሎት ቦታን የሚስብ አድርግ ሲባል ይገርመኛልና ቻፕስቲክ ሳይቀር ተቀብቶ ይመጣው እንዳለ። እኛ እኮ ሰው ይሆናል አላለም፣ የአገልግሎት ቦታው ነው ያለው። ሴቶች ማታውት በቃ ስራ ዘግታ በጊዜ ዘግታ ሄዳ አለ የተባለ ብር እንዳለንበስ ተደርጓል። ሙሉ በሙሉ ሮቦት በቃ ሌላ ሰው ሆናለች። ዛሬ ሲቸበቸብ ይውላል፣ የመጣው ወሬ ቸብቻቢ ነው። እኛ ያልነው የሥራ ቦታውን አሳምሩ ነው።
ድንገት በእጃችሁ ይሄ ነው ብላችሁ አይ ሌላ ሲላችሁ እንኳን እጃችሁ ስለቁት የእጃችሁን አሻራ ቁጭ የሚያደርግ አቧራ እቃው ላይ ካለ ያ ሰውዬ ይገዛ ይመስላችኋል? አይገዛም በጭራሽ። ስለዚህ እቃው አንደኛ በደንብ እንዲታይ ተደርድሮ ማመር፣ ከዛ ጽድት ማለት፣ ከዛ ውጭውን ማጽዳት፣ እቃው በሙሉ እንዲታይ ማድረግ። ለእናንተ ወሬ ቲክቶክ ለማየት ጎረቤት ሄዶ ፊልም ለማየት ቡና ለመጠጣት እንዲመቻችሁ በሽቦ አጥራችሁ ውስጥ ተቀምጣችሁ አይደለም ደንበኛ ጠፋ ማለት። በደንብ አድርጎ ጽድት አድርጎ ፏ አድርጎ የተወሰኑ እቃዎች ውጭ ላይ ወጥተው ተደርድረው፣ ሌላው ቢቀር እንኳን እንዲህ በሲንግል ከጀርባ ካርቶን እያደረጋቸው ንግድ ከሆነ ቢያንስ እንኳን እንደው በሲንግል ፊት ለፊት ላይ እቃዋን የማሳመርና የማጽዳት አትራክቲቭ መፍጠር በደንብ የማሳየት እናንተ ቆም ብላችሁ በደንብ የመታየት ወይም ደግሞ የምትቀመጡበት ከፍ ያለና ግልጽ የሆነ ቦታ መሆን። ውጭው በጣም ያመረ የጸዳ ውሃ ተረብርቦ ጧት ሙልጭልጭ ያለ አካባቢው ላይ ፌስታል ምናምን ገለባ የሌለው አንዳንድ ስራ ፈቶች እና ድድ የሚያሰጡ ነው የሚባሉት እነሱ በሰፈሩ ላይ የማይቀመጡበት ጸጥ ያለ ደስ የሚል ማንኛውም ሰው ያለ ስጋት ጠጋ ብሎ ህፃን ብትላክ የሆነች እለከፋለሁ በላይ የምትሰጋ ወጣት ብትሆን ወይም ደግሞ አንድ ደከም ያሉ የኔ እናት ብጤ አቅም ያነሳቸው ወርሳ ይዘው እንዳልቀማ ብለው የሚሰጉ ሰዎች እንደ ልባቸው የሚቆሙበት መሆን አለበት። አንዳንድ ሰው ለወሬ ብሎ ግራና ቀኝ ሁለት ጋንግስተር ያቆምና አየር የለም የሚል ሰው አለ። እዛ ቦታ ላይ ማንም መምጣት አይፈልግም። ስልኬን እቀማለሁ ይላል። ልጅም ከሆነች እዛ እንዳትሄጂ እዛ መጥፎ ሰዎች ይቆማሉ ነው ይባላል። ምና የዋሃዩን መጥፎ ማን ያውቃል? እሱ ነው የፀጉሩን አሳድጓል ወይ ሱሪውን ተልትሏል ወይ ሱሪውን ዝቅ አድርጓል። ስለዚህ ሌባ ተብሎ ነው የሚታስበው። ለመሆኑስ በቀን ሰኞና ማክሰኞ በስራ ሰዓት ላይ ሱቅ ላይ የቆመ ሰው ጤነኛ ሰው ነው ብላችሁ ታስባላችሁ? የወደቀ አይደለም የደከመ ካገኘ አይቀማም። አዎ ማለትም ከሰዓት ስራ አለበት። ምን እንደሆነ ታውቃላችሁ ስራው። እንደዚህ አይነት ሰዎች ወደ ቁማር ቦታ ወይ ወደ ሱስ ቦታ ጎራ ካላሉ አይመሽላቸውም። ስራ የሚሰሩ ወይ እየተማሩ ያሉ ሰዎች ብቻ ስለሆኑ ጨዋ የሚባሉት ማለት ነው። የትኛውም አንድ ነገር ልንገራችሁ፣ በስራ ሰዓት የትኛውም ቦታ ላይ ስራ ፈቶ የምታዩት ሰው ሁሉ ጤናማ አይደለም። ተጠንቀቁለት። የእናንተ ቤተሰብም ካለ አሳክሙት፣ ወይ በሳይኮሎጂስት ወይ በሳይካትሪስት ወይም ደግሞ በእንደኛ አይነት በስራ ለተለከፉ ሰዎች አሳልፉና ስጡት ማለት ነው። ለሰፈር ለአካባቢ ሰው ስጋት እንደዚህ አይነት ሰዎችን የሚገርመኝ ሱቅ ተከራይቶ በር ላይ የጀበና ቡና የሚያከራይ ሰው አለ። ጀበና ቡና ዋጋ ደግሞ ሱቁን ሳይሆን የእሷን ሱቅ የሚያው ብዙዎች አሉ። መጣው ቁጭ የሚሉ ማለት ነው። የሰውየውን ሱቅ ሳይሆን የጀበና አፍሌዋን ሱቅ የሚያው ገብቷቸዋል እያስባል። አሁን ማንኛው ሱቅ ነው የሚሸጠው? አስባችሁ ማንኛው ሱቅ ነው አሁን ለገበያ የቀረበው? እንደዚህ የተምታታብን እኮ ነን። ስለዚህ ሱቃቸው አካባቢ ላይ አንድ ሱቃችሁን ማሳመር ማምረቻ የሚሆን በነገራችን ላይ ማምረቻ የሚሆን ሊሸጥ አይደል የተቋቋመው? ሊሸጥ ነው። ጅምላ ገዢዎች የሚሆኑ ፕሮሞተሮች የሚሆኑ ኮሚሽን ሰራተኞች የሚሆኑ ኤጀንቶች የሚሆኑ የሚመጡት መኪናቸውን ድንገት ቆም አድርገው ሳይዘጉ መውረድ የሚችሉበት ኢንዱስትሪ ጋር ነው አይደል እንዴ? ማምረቻ ጋር ነው እንጂ እዚህ ጋር ቆም አድርጎ ከሄደ ዘው የሚል ሰውን መኖሩን ካወቀ አይመጣም። ሌላ የምትገለገሉበትን ዕቃ እንደዚህ የምትወረውሩ ሰዎች በጣም ብዙ ነገር ፊት ለፊት ላይ የሚወረውሩ ሰዎች አሉ። እኔ እሱም ብቻ ሰፈር ላይ ሲጥላይቼ ይሄ የማያስብ ሰው ነው ለሰፈሩም ለሀገሩም እንዲሁም ከዚህ መግዛት የለብኝም ብዬ አልፌ ያውቃለሁ። ስለዚህ እንደኔ ብዙ ወግ አጥባቂዎች ስለሚኖሩ ተው እባክህ የራሱ ጉዳይ እባክህ አትበሉ። እንደውም ወጣችሁ ሰፈሩን አረብርባችሁ አጽድታችሁ ቆሻሻ የተስታረጉ አንስታችሁ። ሌላ ደግሞ አገልግሎታችሁ በመንገድ ዳር ላይ የሆነ ሰዎች እቃ ይሁን ለእናንተ መገልገያ ምንም አይነት ማቴሪያል ይሁን መንገድ ላይ የምታወጡ ሰዎች እመኑኝ የሰፈር ሰው አይገዛችሁም። እንዴት እንደሚጠላችሁ ማለትም መንገዳቸውን ምን እያደረጋችሁ ነው? እየዘጋችሁ። ትንሽ ቁርስ ቤት ይከፍቱና በእነሱ አቅም ያገለገለ ሸራ አምጥተው ይወጥሩበታል። የሸራው መወጠሪያ እንጨት እዛ ማዶ ደርሷል። የተሻለ የሚገዛው ያ ባለ መኪናው ጎረቤታቸው ነበረ። እየተንሳቀቀ ቦዲም ቧጠጠው አልቧጠጠው፣ ስፖኬን ሰበረው አልሰበረው፣ ሰው ገጨው አልገጨው እያለ ነው የሚያልፈው። ስለዚህ በእናንተ ተማረዋል። ውጭ ያለውን አንሱና ቤቱን ብቻ ተጠቀሙለት። ገብቷችሁ? ስለ መኪና ካነሳው አይቀር አብዛኛ በተለይ ከተማ ውስጥ አገልግሎት ቦታ ፊት ለፊት ላይ በመንገድ ትራንስፖርት ሕግም መኪና ማቆም የተከለከለ ነው። ይሄን ማጣቋ አሽከርካሪዎችና ባለሱቅ ወይም አገልግሎት ሰጪዎች ደግሞ ግርም የሚለኝ ሙሉ በሙሉ የአገልግሎት ቦታችሁ በመኪና ተከልሎ ሰው እንዴት አይቶ ነው የሚገዛችሁ? አይታይም እኮ
የሚገርመኝ እኔ ውስጡ ድም ላይ ይሰቅለዋል። በቃ ምናምን መጀመሪያ የት ይታይና ነው? አይታይም እኮ። የትኛውም አገልግሎት መስጫ ቦታ ፊት ለፊት መኪና ማቆም ክልክል ነው የሚል ምልክት አስተክሉ። መኪና ማቆም የለበትም። አሽከርካሪዎችም መኪና አንዳንደኛ ንግድ ቤት ፊት ለፊት መታው አቁመው መስታወት ያወጡ። ቆይ አባቴ አንድ እዚህ ጋር ማቆም ክልክል ነው ሲባል ቤቱን ተከራየው እንጂ መንገዱን ተከራየው እንዴ የሚሉ ሰዎች፣ ቆይ ለመሆኑ ቤቱ በመንገድ አይደለ ሰዎች ወደ ቤት የሚመጡት ነው ወይስ እዛው ውስጥ ነው የሚፈለፈሉት ደንበኞቹ? መንገዱን ከዘጋው ቤቱ ይታያል። ቤቱን ብቻ ቤቱን አይደለም ወይ ተከራየው ወይም ቤቱ አይደለም ወይ ያንተ ነው የሚላችሁ ሰው መንገዱ ከተዘጋ ቤት ሰው ቤት ነው የሚመጣው። ይሄን ብቻ ምን ግልጽ የሆነ ጥያቄ ነው። ይሄን ብቻ እስኪ ጠይቁት እንደው ምን እንደሚመልስ ማለት ነው። ይሄው ምን ልለፍ ካሉ በዚህ ጋር አድርጎ እንደዚህ ብሎ አይገባም እንዴ? እንደዚህ ብሎ ተጋፍቶ ምናምን ብሎ መግባት የማይፈልግ ደንበኛስ፣ አቅመ ደካማስ፣ በጣም ግዙፍ የሆነስ፣ መጋፋት የማይፈልግስ፣ ዘና ብሎ መሄድ የሚፈልግስ፣ ፕሮቶኮልን የሚጠብቅ ሰውስ ተዘጋ እኮ እሱ ዘግቶት ሄደ። ስለዚህ ማቆም ክልክል ነው። እንደውም አሁን ደስ የሚል የሚሰሩ አንደርግራውንድ ረጃጅም ህንፃዎች ቤዝ ግዴታ ተደርጓል። አንደርግራውንድ ቤዝ የመኪና ማቆሚያ ከሌለው በቃ እየተከለከለ ሁሉ ነው። በጣም ጥሩ ነው ይሄ። ማለትም እዚህ ህንፃ ላይ የሚገለገሉ ሰዎች መንገድ ዘግተው መግባት የለባቸው፣ ቤዝ ውስጥ መቆም መቻል አለባቸው ማለት ነው። ስለዚህ የንግድ ቦታ ወለል ብሎ እንደፈለገ ይታያል። መኪና መንገዱን ሙሉ በሙሉ ከዘጋው እናንተ ደግሞ እዛ ቀረው መንገድ ላይ ለቡና አፍሊክ የምፈቅዱ ከሆነ ወይም ስራ ፈት መጥቶ ሲቀመጥ የምፈቅዱ ከሆነ አሁን ቤቱ ጋር ነው ቢዝነስ ሊሳለጥ ሊንቀሳቀስ ሊሟሟቅ አትራክት ሊያደርግ ሊታይ የሚችለው። የሚገርማችሁ መግዛት የሚፈልግ ሰው የሚገዛውን ትቶ ሌላ ቦታ ብቻ አይደለም የሚሄደው፣ ጭራሽ ሳይገለገል የሚቀር ሰው እንዳለ ታውቃላችሁ። ብዙ ጊዜ የማነሰው የኛ ሁለተኛው ቅርንጫፍ ሲከፈት እዚህ ሰፈር ላይ 1 ኩንታል ድንችና 1 ሳጥን አቮካዶ አይሸጥም ብለውን እኮ በቀን አንዳንድ መኪና ግን ያልቅ ነበረ እኛ ስንከፍት። ይሄ የሚያሳየው ምንድን ነው? አገልግሎት ባለመኖሩ ሰው እየተጠቀመ አልነበረም አይደለ? ሌላ ቦታ ሄዶ እየገዛ ነው ብቻ አይደለም፣ ጭራሽ እየተጠቀመ አልነበረም ማለት ነው። እየበላ አልነበረም። አይታችሁታል? እየበላ አልነበረም። ይሄን ታምናላችሁ አይደለ? የሚሸጥ ነገር ምቹ ባለመሆኑ ሰዎች ሌላ ቦታ መሄድ ብቻ ሳይሆን ሳይገለገሉ እንደሚኖሩ ታውቃላችሁ አይደለ? በጣም ብዙ አዳዲስ የመጡ ምርቶችን ሰው ሲገዛ ታያላችሁ አተው። ስለዚህ ድሮ ይበላ ነበር እነኛን ነበረ የሉማ። አሁን አይነታቸውን ብጠራ ማስታወቂያ ይመስላል። ሳንከፍለው ማስታወቅ ጀመረ እንዳይሉ ነው። ብዙ ምርቶች ያሉ አስታውሷቸው፣ ከሱቅ ላይ አዳዲስ መጣው የምትገዟቸው አመረቷቸው መግዛት ጀመራችሁ። እስከ ዛሬ አገዙ ነበር። ለምን? ስለሌለ። አያችሁ? አሁን ሲኖር ሰው ምን ማድረግ ጀመረ? መግዛት። ስለዚህ ደንበኛ አያያዝ ማለት ሌላ ቦታ እንዳይሄድ ብቻ አይደለም። ደንበኛችሁ ጭራሽንም ሳይጠቀም ይኖራል። እናንተ ስታመጡ ግን ይጠቀማል። ስታመርቱት ይገለገላል። እናንተ ስታመርቱት ማለት ነው። ሌላው ደንበኛ ለመያዝ ትልቁ ሰፊው ስልካችሁ ላይ ግቡ ባካችሁ። ስልካችሁ ላይ ስትገቡ አንድ ነገር ልንገራችሁ። አገልግሎት መስጫ ቦታችሁ ላይ ሆኖና ደንበኛም ቪዥዋል አድርጉት፣ አስቡትና አሁን አንድ ሀሳብ ይምጣላችሁ። እኔ ልሰጣችሁ ነው የቤት ስራ። ትልቅ ሰርግ ልትደግሱ ነው ወይም አንድ ትልቅ ፕሮግራም አለባችሁ፣ የእናንተ ነው። ባለጉዳዮቹ እናንተ ናችሁ። አሁን ወዴት እንደምትገቡ ልጠይቃችሁ። ወደ አጀንዳችሁ፣ ወደ ስልካችሁ፣ ወደ ኮንታክቶቻችሁ፣ ወደ ማስታወሻችሁ፣ ወደ ተለያየ ነገር ትገባላችሁ። ለምን? ረሳኸኝ የሚል ወቃሽ እንዳይመጣ ከወዲሁ ምን ለማድረግ ለመጥራት። አያችሁ? በሽማም የትምህርት ቤት ጓደኛ፣ የሃይማኖት ጓደኛ፣ የድር ቤት ጓደኛ፣ የሰፈር ጓደኛ፣ የስጋ ዘመድ፣ በሆነ አጋጣሚ የምታውቁት የዘመድ ዘመድ፣ የጎረቤት ጎረቤት ማለት ከእናንተ ቤት ቀጥሎ ማዶ አታውቁትም ሁሉ ግን እገሌን ጠርቼ ካጠገቡ ይደብረዋል የምትሉት አቤት አበዛዙ። ከዛ ሲሰሩት በጀታቸውን እንደገና 3 ዙር ከባንክም ተበድሮ ቢሆን ወይም ያት ንብረት ተሸጦ ይደገሳል አይደለ? ስለዚህ ያንን ነገር ሙቭ አድርጉት። ስለዚህ ድግስ ያሰባችሁት ቀልድ ነው አሉ። ያንን ኮንታክት ጠቅላላ መዝግቡና አሁን ደንበኛ ለማድረግ ጥሩት። እሺ ገብታችኋል አይደለ? አሁን ደንበኛ ለማድረግ ጥሩት። አጠራራችሁን አሻምሩ።
ወይ ደውሉ፣ ወይ በወረቀት ስጡ፣ ወይ በአካል እየጠበቃችሁ አግኙት። ለመሆኑ ምንድን ነው የምትሉት? አነጋገራችሁ ስለ ቢዝነስ ማንበበው ለዚህ ይጠቅማል። ስለ ቢዝነስ መሰልጠን ለዚህ ይጠቅማል። አነጋገራችሁ ራሱ ምንድን ነው የምትሉት? ውድቅ ቢያደርግባችሁ ምንድን ነው አእምሯችሁ አንደርስታንድ የሚያደርገው? ምን ነው የምትተረጉሙት? ቢከራከራችሁ አሳማኝ ምላሽ ቃለ ምልልስ ቢያደርግ ወይም እንዳልሰማ ላሽ ቢል ምንድን ነው የምታወሩት? እነኛን ነገሮች በደንብ አንደርስታንድ ለማድረግ ፕሮፌሽናል ቢዝነስማን መሆን ይጠቃል። በጣም ደፋር። ለዚህ ጊዜ ነው የነ ሊዩስን 99 ቤት አንኳኩተው 100ኛው ነው የገዛችሁ ያልኳችሁ ትዝ ይላቸዋል። ዋይ 2 ሰው እኮ ነው እምቢ ያለኝ። ቀጣይ ሌላው ምርቅ ያድርግ። ዋይ 4 ሰው እኮ ነው እምቢ ያለኝ። ማለትም እኔ ያጨኋቸው 1000 ሰዎች ናቸው። በዛ ላይ ለአንዱ ብቻ 1000 ጊዜ ነገር ይላል። እኔ እኮ ገና ለአንድ ሺዎች አንዳንድ ጊዜ አልነገርኩም ወደሚለው ትመጣና የኔን አገልግሎት እየተጠቀምክ ነው። ዋው አንድ ነገር ሳልነግር እኔ ጋር በተመጣጣኝ ዋጋ አገልግሎት እየሰጠው ነው። እንግዲህ ምርት ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ወይ የገዛውን ዕቃ ሊሆን ይችላል። ምንድነው ከሌላው የተለየ ካለ ዋጋው ቅናሽ ነው የሚባል ነገር በህይወታችሁ አትልመዱ። ደንበኛ ለመያዝ እኔ ጋር ቅናሽ ነው የሚባል ሰው ቅናሽ ነው አንተ ጋር ነው የሚለው ሮጥቦ ካላችሁ ቅናሽም ምን አትርሱ። ቅናሽም ነው ማለት ሌላም አለ ማለት ነው። ቅናሽም ነው ዋናው ነገር። ግን ከኔ ገዛው ጋር አንድ ነገር ምን ቢሆን መመለስ ትችላለህ። መመለስ ትችላለህ። ኦሪጂናል ነው የሚሸጥልህ። ኪሎ አላጭበረብርም። ሎካል የሆነ ነገር አላመጣም። ብራንድ አላጭበረብርም። ፎርጅድ ጊዜ ያለፈ አልሰጥም። ዋጋ ያላግባብ አላስወድድብም። በማንኛውም ሰዓት ብትመጣ ታገኘኛለህ። ከጧት እስከ ማታ አለሁ። እኔን አስተማምነኝ፣ ግድ የለም እኔ ጋር እናግዛ። እንደውም ቆንጆ ቆንጆ እቃዎች ሲመጡ ዋጋ በቀነሰ ቀን እንድነግርህና እንድጠቁም ስልክህን ስጠኝ። አዎ አሪፍ ነው። ኑሮ ውድነትንማ ኑሮ በዘዴ ጾም በውዳዱ አላሉ አባው ለካ እንደዚህ ነው ብሎ ቶሎ ይግባባል ከእናንተ ጋር ማለት ነው። ቢያንስ ከወዲህ ኦርደር እንድታደርግ ንገረኝ። ለምን ለአንተ አሪፍ ነገር አዘጋጅቼ እንድጠብቅህ ደውል ከወዲሁ። እንደኛ አይነት ማርኬት ላይ ብትደውሉ የቢሮ ስልክ ነው የምንላችሁ። ትናንሽ ቢዝነስ ለጀመሩ ሰዎች ግን ተደዋወሉ። እሺ ገዢዎች የምታዳምጡ ማለት ነው። ሻጮችማ እንደ ደዋይ ናቸው። ስለዚህ ስልክን በማስታወሻም በስልክም ይዞ ሰዎችን ምሳሌ አንድ የፀጉር ቤት ደንበኛ ቀን አይመዘግብም፣ ስም አይመዘግብም። ምን ይሰይ በቃ አስተካክሎ እስከሚጨርስ ድረስ እኔ እኮ አንድ ሰውዬ በአልኮል እንደዚህ አይኔን ሁሉ ያሸኛል። እዛ እያየ ማለት ነው። አስገባው ኳሲያል ፊዲቺ ደግሞ አላበዛችሁም እንዲህ ይላል። ማስለው አይ ለካ ቲቪ እያየ እዚህ ጋር የሚያጋጫችሁ የለም ወይ? እንደዚህ አይነት ስታይል ነበር እንዲህ ያልከኝ። ማለትም ወሬ እያየ ነው። ማስክ የማያደርግ ፀጉር አስተካካይ እየተነፈሰ ያስጨነቀ ደንበኛውን ስልክ የሚያወራ ፀጉር እያስተካከለ ኳሽ የሚያይ ቁጭ ብሎ ወረፋ ደንበኛ ከሚጠብቀው ሰው ጋር የሚያወራ ለእናንተ ክብር እየሰጠ አይደለም። ስለዚህ በዚህ አጋጣሚ ፀጉር አስተካካዮች ጸጥ ረጭ ብላችሁ ስራችሁን ስሩ። በቃ ስራ ማታ ስትፈታ ነው እንደ ጋሪ ማውራት ያለብህ አንተ። ወሬ አትልመድ። ወሬና ስራ አብሮ አይሄድም። ትረሳለህ፣ ትተነፍስበታለህ። ስንት ሴፍቲ ሰው አለ፣ አስም ያለበት አለ፣ በትንሽ ትንፋሽ የሚይዘው አንተ ጋር አይመጣም። እንዲህ ስታጋጨው የማይወድ ሰው አለ። የሰውዬ እኔን እየደበደበ ነው እያስተካከለኝ። በቃ ጸጥ ብለህ ስራህን ብቻ መስራት እኮ ነው። ከዛ ከጨረሰ በኋላ ስልክ ምናምን መዝግብ። በ15 ቀን ጺሙ ያድጋል፣ በወር ፀጉሩ ያድጋል። ስለዚህ ልክ ዳታ ሐላጥ ያላችሁትን ፀጉርሽ አላደገም እንዲህ በቃ ዛሬ ወረፋ የለም ሰልፍ እንዲይዝልሽ ስራ ነዋ። እንደዛ አድርገህ አሰልፈህ ከ3 ወር በኋላ ከሸሮተ የራስህን መክፈት እየቻል ከ3 ወር በኋላ ሌላ ቅርንጫፍ መክፈት እየቻል በወር 500 ሺህ 1 ሚሊዮን የሚያስገባ ትልልቅ ግዙፍ የሆኑ በሳሎኖችን መክፈት እየቻል 6 ዓመት ነው የተረገመ ስራ። የማንንም ፈርፈር አራግፋለሁ። አሁንም ቦርኮ ነኝ። ደንበኛ እየገፋው እየበደለ ወሬውን መረጥህ። እሱ እንዴት ይምጣልህ? የምር እኔ በየ4 ቀን የሚደውል ሰው ካለ ብሰራ ደስ ይለኛል። ምንድነው ለ500 ለ600 ብር በየቀኑ ፋብል የሚል ስንት ባለ ሀብት አለ? የለም አለ እኮ። አጠሩትም አትንከባከቡትም። ለመኪናው ማቆሚያ ቅድሚያ ቦታ ምናምን አብሮ ለመጣው ሰው ሴፍቲ አትሰጡ። ብቻ ነው የመጣው ሻዊ ዘሊና ሰው ላክልኝ አትሉትም። ነው በስ ያልሆነ እንደዛው ነው። ወሬዋን ብቻ ነው የምንለምጠው። በቃ ረቸኩ እያለ ለካቸኩ እያለ ወደሽኛ ጓደኛዬ ትመጣ ነበር። ወይ ዛሬ ደክሞኛል። ኧረ ንሽት መቼም ለማያልፍ ስራ አይ ትቅር ከማለት አድራለሁ እንጂ ይምጡ። ቀላል እኮ ነው። 50% ነው የምትካፈል። ቶሎ ሌላ ባለሙያ ጠርተሽ ማሰራት። ሌላው ወንድ ሳይቀር በረንዳቸው ላይ ያስቀምጣሉ።
መታጠቢያ በስነ ስርዓት አይደረግም፣ ውሃ የለኝም ብለው ሰው የሚመልሱ አሉ። ብቻ እንዳጠቃላይ ዲቴል ካያችሁት በቢዝነሳችን ላይ ራሳችንን የምናሾፈው ቀልደንበት ስለ ጥገና ብዙ ጊዜ አውርቻለሁ። እኔ ሞባይል ጥገና ብዙ ስራ ሁሉ አምልጦኛ ቃል ጥገና ቤት ስልኬን አስቀምጬ ሲሄድ ማንኛው ነበር ያንተ ብድግ ያደረገውና ቸክ እያለው በቃ አሁን እመለሳለሁ እለዋለሁ። እሺ እኔ ሄድ ስል ይጥለዋል። በኋላ ስመጣ ማንኛው ነበር ያንተ በሶስት ቀኑ ያይና እቃ ያስፈልገዋል። ለዴሊቨሪ ልደውል የሞተር 500 ብር አለ ከሰጠሁት 3 ቀኑ እኮ ነው። ራሱ አምጥቶ ገጥሞ መጨረስ ነበረበት። ያለውን ብር ለመክፈል ዝግጁ ነኝ፣ ግን ወደዛው ስለማይሰራልኝ ስልኬን ተቀብዬ እሄዳለሁ። አሁን ይሄ ደንበኛ እያባረረ ነው አይደለም? በጣም ብዙ አለን። አንዳንድ ሱቅ አንኳኩታቸው ለራሱ አይመጡም። ምናልባት ጎበዞችና በጣም ስታፍ የሆናችሁ ደግሞ ልንገራችሁ፣ በጣም ጎበዞች ቀልጣፋ ነጋዴዎች ደግሞ ትኖራላችሁ። ቦታው ላይ ቁጭ ብላችሁ ቀልጥፍ ብላችሁ ቶሎ የምታስተናግዱ እናንተ ደግሞ የ7 ሰዓት ሲሆን የምትአኝኩት ቅጠል ለመነቃቃት ነው። የስራው ባህሪ ነው። ይሄ ቢዝነሱ እንደዚህ ነው። መነቃቃት። ምኑን ነቃኸው? ባገኘኸው ትርፍ በላበት። ወይ ዳቦ አይደል ወይ እንጀራ አይደል ወይ ድንች አይደል ወይ ስጋ አይደል? ምሳን ቁርስ ራትን አይተካ። አሁንማ በቀን የ250 ብር ጫት ሳይበላ የሚሰራ ባለሱቅ የለም። በቀን የ250 ብር ጫት በላ ማለት አስቡልኝ ስንት ብር ይሆናል? ወደ 7-8 ይሆናል በወር። ከዛ ቤት ኪራይ መክፈል አይችልም። በአመቱ 12000 ብር ግብር ሲመጣበት እሱ እኮ በአንድ ወር የበላው ቅጠል ነው። ንግድ ፍቃድ ሊዘጋ ሰልፍ ይዞ እንዴት ታገኝታለህ? ምን ነው? አረ መዝጋት ነው። እዚህ ሀገር ላይ ስራ የተረገመ ወደ አረብ ሀገር ሚስቴ ልክ ያለው እኔም ደግሞ በዚህ በህገ ወጥ ከሞትኩም ልሙት እንጂ እዛ ሄደ ጫት መበላ መስለዋል። አጣና ነው የምበላው። እባክህ ጫቱን ጫቱን አንድ ቪዲዮ ላሳያችሁ እስኪ። ብላበት አልጫ ወንድም ከገለምሶ ብላበትም በሶ ወንድም ከገለምሶ ብላበትም በሶ ወንድሜ ከወንዶ ብላ አቮካዶ በርጫ ያደርጋል ነጭናጫ የቤት ሚስጥር ማውጫ በምርቃና ሰዓት ወደ ጠፈር መውጫ አንዳንዴም በኳስ ያስጨብጣል ዋንጫ። አይ በርጫ በሰዓቱ መላክ አልተበጀለት። የጫት ቦታዎችን እንደ ማንጎ፣ አቮካዶ፣ ለስንዴ እርሻ ልማት፣ ላፕል ካለዋል ናቸው። አንተ እየቃመህ የ6 ወር ልጅ አያየኝም ብትል የሚገርማችሁ ማለት ነው። በጣም የሚያሳዝነው አሁን አብዛኛው ሰው ደንዝዞ የወቅቱን አሁን የጊዜውን ኑሮ ውድነትና ችግር አለመተሳሰብ ብቻ እያየ የተቀመጣችሁ ሰዎች አንድ አስፈሪ ነገር ልንገራችሁ። የምሬን ነው። ዝም ብለን አይደለም ጊዜያችንን ገንዘባችንን ለእናንተ ልንበድብ የፈለግ ነው። ወደፊት አሁን ያለውን ትውልድ ተዘዋዙረን ባጠና ነው መሰረት 80% ሰው ስራ እየሰራ አይደለም። ሁሉም የሚሰሩትን 10% ለመቀማት ስውር ሴፍ ይዘው ተሰልፈዋል። ስለ ኑሮ ውድነት ብቻ አይደለም ወደፊት ተራምደህ ተመልሰህ መምጣት ለራሱ ውድ ነው የሚሆነው። አሁን ትውልድ ላይ የማንሰራ ከሆነ አሁን ማንነቃ ከሆነ አሁን ይሄ ትውልድ ወደ ማምረት ካልገባ አሁን እንዴት ገንዘብ መያዝ፣ እንዴት ማምረት፣ እንዴት መነገር፣ እንዴት አገልግሎት መስጠት፣ እንዴት ቶሎ ችግርን መቅረፍ፣ ትውልዱ ላይ እንዴት ስራን፣ ፍቅርን፣ ሀብትን መጫን ካልቻልን የምሬን እምላችሁ ወደፊት ሁሉም አለቃ ነው የሚሆነው። ማንንም አያዘው። ስርዓት የተባለ ሁሉ ይወድማል። ሁሉም ጋንግስተር ነው የሚሆነው። ሁሉም ራብተኛና ሸነፍና ተስፋ የቆረጠ ትውልድ ነው እንዳለ ማለት ነው። አስቡት ትናንሹን ትውልዳው ምን እያደረገና የት እንደሚውል ገና ከትምህርት ቤት በር ላይ ወጣ ሲል ኢንፎርሙን አሸርጦ ስለምን እንደሚያወራ ከዛ በኋላ የት እንደሚያመሽ ቢዝነስ ማኖቹ በደንባቸው ወዴት እየሄዱ እንደሆነ ቨርቹዋል ጌም ነው ፍቃድ እያወጡ ያሉት። ፑል ቤት ነው፣ ከረምቡላ ቤት ነው ፍቃድ እያወጡ ያሉ ቢዝነስ ማን ተብዮቹ። ሆቴል ነው፣ አረቄ ቤት ነው፣ ጫት ቤት ነው እየተስፋፋ ያለው በደንብ።
ውስኪ ቤት ነው እየተከፈተ ያለው። በደንብ ይው እርሻ እየተመናመነ እየጠፋ ሽማግሌው የድሮ ሽማግሌዎች ናቸው የሚያርሱት። ሲደክማቸው ማበረታቻቸው አረቄ ነው። አረቄ ቤት ጥለውት ይሄዳሉ። ወጣት ግር ብሎ አብዛኛው ወጣት ቁማር ቤት ነው። ወንድ ወጣት ነው የማወራችሁ። ሴቱ ወጣት ደግሞ ጥርግ ብሎ አረብ ሀገር የሰው ሽንት ቤት እየወለወሉ ነው እድሜ ልካቸውን። ሳይወልዱ ሳይከብዱ እዛ እያረጁ ነው። ሲመጡ የአሮጊት ጠሽ ይበዛል። እነኚህ ከቁማር ቤት ሲወጡ የሽማግሌ ጠሽ ይበዛል። አሁን ላይ በጎልማሶችና በአዛውንቶች ትንሽ ትንሽ እየተሰራች ነው፣ እየተመገብን ያለ ነው። አንድም ሰው ከዛ ከፍ ብሎ ባለሀብት ነኝ ካለ ላይሰንስ የሚያወጣው መኪና አስመጪ ነው፣ ወይም ደግሞ ሪል ስቴት ላይ ነው ትኩረት የሚያደርገው። አንዱም ወሳኝ የሆኑ ኢንዱስትሪ ላይና ማኑፋክቸሪንግ ላይ ኢንቨስት የሚያደርግ ሰው የለም፣ አንድም ሰው የለም። ፐርሰንት የሚያወጣ ምርጥ ዘር የሚያከፋፍል ሪሰርች የሚሰራ በቀላሉ ልማትን የሚያግዝ ለገበሬው ምርጥ ዘር የሚሰጥ የለም። እሱ ማን ነው ካላችሁኝ፣ የቢራ ገብስ ምርጥ ዘር የምትሰጡት የቢራ ፋብሪካዎች ማለት ነው። አያችሁ? እስኪ የትኛው የዱቄት ፋብሪካ ነው ምርጥ ዘር ሲሰጣችሁ? እስኪ ንገሩኝ፣ የምር ካለ ምርጥ ዘር። ያለዛ የለም። ሀገራችን ላይ በአንድ ዓመት ደርሶ ብትመነጥሩት የማይደርቅ አገዳ ስኳር መሆን እየቻለ የስኳር ድንች ስኳር ከውጭ እየመጣ ነው የምንበላው። አያችሁት? ይሄ ሁሉ ወንዝ እየፈሰሰ የሁሉ ከርሰ ምድሯ ተኝቶ የሁሉ ምንጭ ተኝቶ የሳውዲ በዓለም ወንዝ የሌላ ሳውዲ ጁስ የእርሻ ልማት የየመን ወተት በአመት 5 ቀን ዝናብ ከሚዘንብበት ይሄም ብዙ ቀን አውርቼዋለሁና ይሄም ሶሻል ሚዲያ ላይ ነው ያየሁት። ታውታላችሁ ብዙዎቻችን ግን ላይክ በደንብ አምሯችሁ ውስጥ ወዴት እየሄድን ነው? እናንተ ስቃችሁ አልፋችሁ ይሆናል። እኔ ግን አዝኜ ነው ያየሁት። aujourd'hui aussi c'est un autre. La ilaha. እንዳይረዝም እንጂ አባቱ ሲመጣ እንዴት እንዳጸዳው አሳያችሁ ነበር። አባቱን ግን ቃሚ ነው፣ የመከልከል መብት የለውም። እድሜ ያልደረሰም ነው፣ ታው ደርሷል እያለ ነው ልጁ። ለማንኛውም ይብቃል። ይሄ ልጅ አሁን ስለ ማምረት ስለ ምናምን ስለ ሰብአዊነት ስለ ሀገር ስሜት ስለምን ይኖረዋል? ገና ካሁኑ ውሸት ለምዶ በጫት ምርቅን ብሎ ፎቁ ሁሉ የሱ ቡሌም ቢሆን አንስቶ ይበላል። ካልሆነ አንተ መቀማውን ይቀማል። እምቢ ካለ ወግቶ ይቀበላል። አንድ አባቴ በሞተልኝና ካርታውን አዝሬ ቤቱን ሸጬ ቸፈርቻቻ ነው የሚለው ይሄ ልጅ። እንደዛ ነው የሚለው። ብዙዎች እኮ እናትና አባቶቻቸው አያቶቻቸው እንዲሞቱ ጸሎት የሚያደርጉ አሉ። አታውቁ? ቶሎ ይዞታቸውን ሸጥ አድርገው ለመዘነጥ የሚቸኩሉ ማለት ነው። አሁን እንደዚህ አይነት ትውልድ ነው ያለው። በጣም በጣም እኔ በተለይ አንድ ሰፈር አልጠራላችሁም። አንዱ የኛ ቅርንጫፍ ያለበት ቦታ በጣም ወደ ውስጥ ነውና የኛ አቮካዶ ሲራገፍ ዙሪያውን ይከባሉ። ለምን? ወደ ቅስል ይዞ ለመሮጥ። ቆይ ወላጆቻቸው ምንድነው የሚሰሩት? ወዴት ልጆቻችን የት ነው ያሉት አይሉም ወይ? እየሰፈር ውስጥ ሁሉ ሽሻ ቤት አለ። በህግ ቢከለከል ምን ይሰራል? ማለትም መጨሱ ካልቆመ ማለት ነው። ያንን ቢዝነስ የሚሰሩ ሰዎች በጣም አክራሪዎች፣ በጣም ትልቅ ሰዎች፣ በጣም ትሁቶች፣ በጣም ለነዲያን ገንዘብ የሚሰጡ ናቸው። ግን ሰው ግር ብሎ እሱን ስከፍት በሰልፍ ስለሚመጣ እሱን ይከፍታሉ። ልክ እኮ ነው። አሁን ምሳሌ እኛ ከግማሽ ሚሊዮን ብር በላይ የምናወጣለት የሚዲያ እርግጫ ቢሆን የቆንጆዎች ሰልፍ ቢሆን ዘር ግሩፕ ሃይማኖት ለይቶ መሳደብ ቢሆን እስካሁን ስንት ሚሊዮን ተከታይ ይኖረው ነበረ? ስንት ሺህ ስፖንሰር ይመጣለት ነበር? ተመልካች አለው ይባላል። አያችሁ? ስለዚህ ሰው ራሱ የማይረባን ነገር ለምንድን ነው በቃ ፎሎ አታርጉት፣ ብሎክ አድርጉ። በቃ ገብቷቸዋል። ብሎክ አድማ በቃ የኢትዮጵያ አድማ ማውጣት አለበት። በቃ ትውልድን የማያስተምር ሚዲያ በቃ አድሙ። እኔ እንትና ተወላጅ ነኝ እንትን ተከታታይ ነኝ እያለ ድድ ከማስጣት በቃ የማይረባ ሚዲያን እንዳለ ሙሉ በሙሉ ዝጉ፣ አትከታተሉ። እሺ ገናኛ ወደፊት ማለት ነው በግልጽ ይሄ ሚዲያ ተከታተሉ ባንልም የማይረባ ሚዲያ የሚከታተልን ሰው እኛ ራሳችን ከስልጠና ዳታችን ላይ ብሎክ እናደርገዋለን፣ ከግብይት ትስስር እንበጥሰዋለን። የማይረባ ቦታ ጊዜውን እየጨረሰ ይኸውላችሁ ይቆይና 8795 ስልክ እምቢ ያለኝ ይለኛል። እሱ ካቆመ 3 ወር ሆኖታል። 2 ብር እየቆረጠብን ነው ብለው ጩኸው 2 ብር እንዳይቆርጥ በ10 ቤቱ አስተካክለናል።
ኢትዮ ኤፍኤም ላይ እኮ ሳዳምጥ ሙዚቃ ብቻ ነው አንተ አትመጣም የሚለኝ ሰው አለ። እሱም እኮ ወራት ቆየ። ወደ ቴሌቪዥን ወደ ሀገሬ ቴሌቪዥን ጠቅለናል። ገብታችኋል? ማየት ያለብህ ዩኒቨርሲቲ ሄደ መማር ባልቻልክበት ሰዓት ቤትህን ዩኒቨርሲቲ ያደረገልህን ቻናል ተከታተል። ይሄ ምሬ ነው። ቆይ ምንድነው የኛ ፕሮግራም የሚለው? በሳምንት ስንት ሰዓት ነው? 2 ሰዓት ሰልጥኑ። በሳምንት 2 ሰዓት ሲሰለጥኑ ከስር በሚያልፈው ጽሁፍ እኔ በምጮኸው ድምፅ ወይም እኔ በጋበዝኩት ሰው የሚናገረውን እንዴት እስከ 2 ሰዓት ማዳመጥ እንዴት ያቅታል? እስቲል እንቅልፍ ይዟችሁ መብራት ቢጠፋ በዛን ሰዓት ስራ ቢሆን ድንገት ብትታመሙና ማየት ባትችሉ እንኳን ሮብ ይደገማል፣ ሐሙስ ይደገማል። አልፎ ዩቲዩብ ቻናላችን ላይ አለ። ይሄንን እንኳን በደንብ ያልተከታተሉ ሰዎች ሊሳካልኝ አልቻለም ይሉኝና እንዴት ነው ያልተሳካልህ ስላቸው እኛ ስናሰለጥን የነበርነው ብዙ ነገር አልሰሙም። እሱን ዘለውታል፣ ተሳስቷል። እስኪ አንድ የጥያቄያቸውን ይዤ መጣ ሳሉ ተወሰነ ደቂቃ ወደ መድረክ ላኩልኝና የሰልጣኞችን ጥያቄ ነኝ። ሄሎ ደርሻለሁኝ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 88 76 23። ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነፃነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣
ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነፃነት አትክልትና አስቤዛ። ወደ መድረክ ላኩልኝ። እስኪ ንቅት ብላችሁ የእናንተን ጥያቄ ይዞ የመጣ መምህር ደምሳቸውን ሰላም። እሺ፣ እንዴት ቆያችሁ? አሜን። ለዚህ ያደረሰን ፈጣሪ የተመሰገነ ይሁን። በተለያዩ የሶሻል ሚዲያ አማራጮቻችን ዩቲዩብ፣ ፌስቡክ፣ ሊንክዲን እና እንዲሁም በቴክስትም በየደወላችሁም ለምትጠይቁት ጥያቄ አብዛኛው እዚህ ተውጣተው በእኔ አማካኝነት ይቀርባሉና ለጥያቄዎቹ መልስ ሲሰጥ በደንብ እንድትከታተሉ በአክብሮት እጠይቃለሁ። ጥያቄ ቁጥር 1 ወሰኔ ህንፃ የት ነው ያለው? ጠቁሙኝ። ያው ወሰን ለማለት ነው። ወሰኔ አይደለችም። እሺ ወሰን ህንፃ ነው። በነገራችን ላይ ያው ብዙ ሰዎች እዚህ መጣው ጠፋብን ይላሉና በትልቁ ጽሁፍ ስለሌለው ነው። ኤምኤስ የምትል በትንሽ ከፊት ለፊትም ከጎንም አለች። ወሰን ነው ሰፈሩ ራሱ። በዚህ ሁላችሁም ለምትከታተሉት የሚዲያ ማለት ነው። ወሰን ኤምኤስ የህንፃው ስም ነው። ወሰኔ ሳይሆን ወሰን ሰፈሩ ነው። ምናልባት በካራ ኮተቤና በሰሜን መናሪያ ላምበረታ መካከል ላይ ይገኛል፣ ወይም ከሲኤምሲ ሚካኤል ጀርባ። እሺ አንተን ሰምቼ ስራ ጀመርኩ፣ ግን ባሰብኩት ልክ አልሄድ አለኝ። ምን ላድርግ? ከዚህ ጋር ተያይዞ አንድ ትላንትና ያዘን መግለጫ ያልኳችሁን ጥያቄ ልንገራችሁ። አንተን ሰምቼ ስራ ጀመርኩ ባሰብኩት ልክ አልሄድ አለኝ ካለው ሰውዬ ጋር ባሰበው ልክ መሄድ ብቻ ሳይሆን ትላንትና ከተጻፈው ሚሴጅ አንዱ አንጀቴ እንዴት እንደበላኝ በ1000 ብር ኢንፎርሜሽን ቢዝነስ ስልክ በ1000 ብር ላከው። እሱም ደግሞ ትናንሽ ጫጩቶችን በ1005 ጫጩቶችን ገዛው አለኝና 5 ጫጩቶችን የዶሮ ጫጩቶች ናቸው። ወደዛው በፍጥነት አሳድጊያቸው ትልልቅ ከሆኑ በኋላ ብዙ ሳልቆይ በ5000 ብር ሸጥኳቸው። በጣም ጥሩ እድገት ነው። በ5000 ብር ሸጫቸው። እንደገና በ5000 ብር 20 የዶሮ ጫጩቶችን ገዛው። ነገር ግን ከፍችር ነው ከንትር የሚባል በሽታ መጥቶ ሁሉንም ፈጃቸው። አከሳሰሩ የሚያሳዝን ቢሆንም ግን የልጁ ማካሄድ ያሳዝናል። የእያንዳንዱን ነገር ቅድሚያ ጥንቃቄ አድርጉ ብለናል። ገብታችኋል አይደለ? በዚሁ አጋጣሚ እናንተ ዶሮ ላይ የተሰማራችሁ ሰዎች ካላችሁ ቀልድ እንዳይመስላችሁ። አንደኛ ስትገዙ የተከተቡና ከግብርና ማፈልፈያ ቦታዎች፣ ከዛዝ የራሳቸውን የቻለ ክትትል እንደ ቫይታሚን የሚሰጣቸውና አንዷን ካመማ ነጥሎ ማቆያ ቦታና ቶሎ ክትትል የሚያደርግላችሁ ያዘጋጃችሁ ባለሙያ ሊያይላችሁ ይገባል። በፍጥነት ማለት ነው። ማለትም እነሱ በትንሽ አንዱ ከበከለው እንደውም ብዙ ቦታ ላይ እኮ ጭራሽ ፌስታል አድርገው ኬሚካል ረግጠው ጋውን ቀይረው ሻወር ወስደው ነው ወደ ዶሮ ቤት የሚገቡት። ዶሮ እኛ በባህላዊ መንገድ እየፍግ ላይ ምናምን ስትንከባለል ምንም በቃ ምንም የማትሆን ይመስላል። እነሱ አንቺ ቫይረስ ራሱን በራሱ አዳፕት ያደረጉ ናቸው። ተከትበዋል ማለት ይቻላል ሳይከተቡ በተፈጥሮ መንገድ። እነኚህ ግን ዘመናዊ ዶሮዎች ቶሎ የሚያድጉ በቀላል ስለሆነ የሚጠቁት ቅድሚያ እንትኑም በደንብ ቼክ አድርጉ ሙያውን ማለት ነው። እሺ ቀጥል። ስለዚህ ይሄ ሰውዬ ባጭሩ ይሄ ነው ስራ አላለም። እንዳሰብኩት አልሄደልኝም። አሁን እንደነገርኳችሁ ነው። ለምትጀምሩት ነገር ላይ መጀመሪያ መግዣውን፣ መሸጫውን፣ ባህሪውን፣ እንቅስቃሴውን፣ የተከለከለውን አንዳንዶቹ ደንቦረሰን የሚላሉ፣ አንዳንዶቹ በጦርነት ወደመብኝ፣ አንዳንዶቹ እንደምታዩት እንዲህ በበሽታ እንትን አለብን፣ አንዳንዶቹ ደግሞ ደንበኛ እምቢ አለኝ፣ አንዳንዶቹ ደግሞ ቤተሰብ ቻሌንጅ እያደረገኝ ነው፣ በቃ እያስቸገረኝ ነው፣ ይሄን አይደለም የምሰራው ማለት። ስለዚህ እንግዲህ ወደ ስራ ስንገባ ብዙ ትንንሽ እንቅፋቶች አሉ። እነሱን የምታልፉት መዳረሻችሁን ካያችሁ ነው። እንግዲህ ከ4 ሚሊዮን እስከ 80 ሚሊዮን እንዴት ይደረሳል አይደል ያላችሁት? ይሄንን በመቻል ነው እያልን ነው። ቅድመ ጥናት አድርጎ። እሺ ጥያቄ ቁጥር 3 ለሁለት መስራት አይቻልም ወይ? ለሁለት መስራት በነገራችን ላይ ለሁለት መስራት በባለፈም ነግረናችኋል። ካሁን በፊትም ሌላ አካልና ሌላ አካል ለሁለት ሊሰሩ የፈለጉበት ምክንያት ገንዘቡ በዛ እንዲል ከሆነ ውድቅ ነው። ገብታችኋል አይደል? አንዱ ባለሙያ ሆኖ አንዱ ሙያው የሌለውም ከሆነ ውድቅ ነው። ለሁለት የሚሰሩበት ምክንያት ቤተሰብ ከሆኑ ብቻ ነው ብለናል። እናትና አባት፣ እናትና ልጅ ወይም ደግሞ የትዳር አጋር ከሆኑ ወይም እህት ወንድም ሆነው በአንድ ቤት የሚኖሩ ከሆኑ እነኛ ሰዎች ምን እንደሚያደርጉ ልንገራቸው። ግን ሁለቱም የተለያየ ቦታ መዋል አይችሉም።
አንድ ቦታ የሚውሉ አንድ ሀሳብ ያላቸው በአንድ ስልክ የሚነጋገሩ ከሆነ ነው። ከዚህ ውጪ በተለየ ግን በተለይ ቢዝነስ የጀመራችሁ ሰዎች ሂሳብ ያዢ ተመላላሽ የቀጠራችሁ ሰው ካለ ቢዝነሳችሁን ላይ እየቀለዳችሁበት ነው። እድገታችሁ እንደ ካሮት ወደታች ነው የሚገሰግሰው። ሂሳብ ያዢ የሚሆን አብሯችሁ የሚሰራ ሰው አንድ ሀሳብ ካለው ነው። ሶስተኛው ግን ከእናንተ ውጭ የሚያወራው ካለ ነፃነት እንዴ መብቱ ልትሉ ትችላላችሁ። መብት እያለ ነው የድህነት መብት አናት ላይ ደርጎ የቀረው። ስለዚህ አብረህ የምታድረው ሰው ከሆነ ይቻላል፣ ለሁለትም ይሁን ለአስርም ይቻላል። ነገር ግን የሆነ ጎረቤትና ጎረቤት የሆነ አብሮ አደግና አብሮ አደግ ለሁለት ቢዝነስ ጀምራችሁ ማታ የቤታችሁ የምትሄዱ ጠዋት አብራችሁ የምትሰሩ ከሆነ አቁሙ፣ ቶሎ ብላችሁ አቁሙ። ቦምብ አለ፣ የኪሳራ ቦምብ አለ ማዕከላችሁ ላይ። እርግጠኛ ነኝ ያፈነደዋል፣ ቢዝነሳችሁን ሳይሆን ኪሳራችሁን ማለት ነው። እሺ በ1000 ብር ምን መጀመር እችላለሁ? ይሄ እስካሁን ያልነው ነገር ነው። እስኪ ያለይት ስራውን እናውጣ አውጭላቸውና እናሳያቸዋለን። ቀጥል። እሺ ቀጣይ ጥያቄ በ1 ሚሊዮን ብር ምን ልጀምር? በ1 ሚሊዮን ብር ምን ልጀምር? የኔ አባት ወይም የኔ እናት በቃ 900 ሺህ ነው አይደል የሚቀመጠው? ነው አይደል? ካልተሳሳትኩ 900 ሺህን ያስቀምጡትና አንድ ለአንድ እናውራ በላቸው። እሺ በ1 ሚሊዮን ብር ምንም አይጀመርም፣ ወንጀል ነው። በ1 ሚሊዮን ብር እዚህ መካከል አዲስ ቢዝነስ ለመጀመር የምታስቡ ካላችሁ ወይኔ የሚዲያ የምትከታተሉ በአጠቃላይ ባካችሁን ልምከራችሁ፣ ከእናንተ ተውት፣ በሀገር ኢኮኖሚ አትቀልዱ። ቢዝነስ ኤክስፒሪየንስ የሌለው ሰው ቢዝነስ ፕላን የሌለው ሰው የሚጀምረው ከ100 ሺህ ብርና ከ100 ብር ነው፣ ከታች ነው። በትልቅ አይጀመርም። ህገወጥ ነው፣ ኮንትሮባንድ ነው፣ ልምድ የለውም፣ ማጭበርበር ራሱን ማታለል ነው። አይሆንም። በ1 ሚሊዮን የሆነ ነገር አይጀመርም። በጣም ትልቅ ነው። እናንተማ ይሄን ጊዜ 1 ሚሊዮን ብትሆን ነበር ተወዳዳሪ የምታደርገ እያላችሁ አንሶታል እኮ ይሄን ጊዜ ሰውየው ኦሬዲ የጠየቀውም አንሶት ሊሆን ይችላል። ግን ወንድሜ ከ100 ሺህ ብር በታች ብቻ ጀምር። ራስህን መጀመሪያ አብስለው፣ አፍቀው፣ ዝቅ አድርገህ አትክነህ አትብተህ አግለህ በምፈልገው ቅርጽ አስይዝና ከዛ አቀዝቅዘው። ከዛ ቆንጆ ውበት፣ ቆንጆ ቅርጽ፣ ቆንጆ የአርኪ የሆነ የስራ ሰው ሆኖ ይወጣል ማለት ነው። በዚሁ አጋጣሚ በ1000 ብር ምን ልስራ ያለው አለ አይደለ? እዚህ ላይ እጅግ በጣም ትንንሾቹን ካሁን በፊት ስላወራ ናቸው 57ኛ ላይ ልጀምርላችሁ። ከ1 እስከ 57 ድረስ በጣም ጥቃቅን በ100 ብርና በ500 ብር የመሳሰሉ የሚሰሩትን አውርተናቸዋል። አሁን ለማንኛውም ያሻ አካባቢ ላይ ጀምሮ ወይም እስከ 10 ሺህ ቢሆን እስከ 5 ሺህ ይጀምራሉ እነኚህ ነገሮች። የተወሰኑትን እስኪ እናውራችሁ፣ እዛም ላይ ይታያቸዋል። ለማንኛውም ልንገራችሁ። እኔ አንዱ ምን አለ ጋራጅ ስለው ምን አልክ ጋራጅ ስትል ሰማሁ አለኝ። ረበለው ጋራጅ እኮ ትልቅ እንትን ይጠይቃል አለኝ። ምንም አይጠይቅ። በ5000 ብር ጋራጅ ይቻላል። ይቻላል አይቻልም? ይቻላል። ሳይክል መጠገን ጋራጅ ነው አይደል? ሞተር፣ ባጃጅ፣ አረ መኪናሽ ቢሆን እሑድ ብዙ ባለ ጋራጆች መፍቻ ብቻ ይዘው መጥተው አይደል እንዴ ችግራችንን ሲቀርፉልን የሚውሉት ነው አይደለም? ነው እኮ። ስለዚህ ይቻላል አይቻልም? ትልቅ ጋራጅ አይደለም ቀርቶ ጋርመንት ለማቋቋም በ1000 ብር ጀምረህ ወደ አስመጭነትም ወደ አምራችነትም መሄድ ይቻላል። ስለዚህ ጋራጅ መስራት ይቻላል ማለት ነው። ይሄ 57ኛ ነው። 58ኛ ላይ እስከ ወርታች ያሉ ትናንሽ ስለሆኑ ለፍላችሁ በእርግጥ ያስፈልጋቸዋል። ለማንኛውም ተራ ቁጥሩን ባልጠራላችሁም እንደዚሁ የከርሰ ምድሯ ማውጣት በጣም አለ። የከርሰ ምድሯ ለማውጣት እነ ኢንቨስተር እንትና እነ ዶክተር እንትና እነ እንትና ካምፓኒ ስንት ቢሊዮን ብር ነው የፈጀባቸው ለማቋቋም የሚለይ ሰው አለ አይደለም? በአንድ ቀን አንተ ባካፋና ዶማ ቆፍራ የምታወጣው ውሃ አለ ወንድሜ። አልተንቀሳቀስክም ማለት ነው። ተንቀሳቀስ። ስለዚህ የከርሰ ምድሯ ማውጣት እንደዚሁም ደግሞ የተለያዩ ምንጮችን በትንሽዬ ቱቦ ስቦ ወደ ትናንሽ ከተማና ገጠራማ አካባቢ ላይ በቀላል ቢዝነስን ማቋቋም ይቻላል። ከተማም ውስጥ እንደዛው እስኪ ተውትና ከተማ ውስጥ ያሉ ሆቴሎችና ግሮሰሪዎች እንኳን በተለይ እንደዚህ እንስሳ ተራ ምናምን ያለበት ቦታማ ተውት፣ በጣም የሌለ ነው። እዛ አካባቢዎች ላይ እንኳን ለጀሪካ ለምናምን ለጋሪ የሚያወጡት ብር እናንተ ቀጥታ ብትዘረጉላቸው 80% ከእናንተ ነው የሚገለገሉት ማለት ነው። አንድ ጀሪካ ውሃ በ10 ብር ከሆነ የሚያስቀዱት እናንተ በ2 ብር ቤት ዘርጉላቸው። በእርግጠኝነት በቀላል በምታወጡት ውሃ ማለት ነው። በጣም ትርፋማ ነው የምትሆኑ ማለት ነው። ምሳሌ እንደ ኤጀንሲ መክፈት አንድ ሰው ምን አለኝ ሚሴጅ ላይ በዚሁ አጋጣሚ ጥያቄ ላይ ኤጀንሲ ሲባል ከሃይማኖት ጋር እንዳይያዝ ቢብራራ አለኝ። ኤጀንሲ የሚባል ሃይማኖት አለ? እኔ አላውቅም። ኤጀንሲ ኦርጋናይዜሽን ነው።
ወይም ኤጀንት ብሎ መሰለኝ የጻፈው። ኤጀንትስ የሚባል ኤጀንት ማለት ከሃይማኖት ጋር ይገናኛል? ቢዝነስ ጋር ነው አይደል? ሰው ማውቀው ቢዝነስ ጋር ነው። ለማንኛውም ስለ ኤጀንሲና ስለ ኤጀንት ብዙ ታውቃላችሁ እያስባለሁ። ትንሽ የድለላና የኢንፎርሜሽን ማዕከል መክፈትም ራሱን የቻለ ኤጀንሲ ነው። ወይም የአንድን ድርጅት ንብረት አግሪመንት ወስዳችሁ በክሬዲት እየተቀበሉ እያሳለፉ ሸጦ ማምጣትም ኤጀንሲነት ነው፣ ኤጀንትነት ነው። እንደ ልብስ ስፌት አለ። ለምሳሌ ልብስ ስፌት ሲባል ማሽን ስንት እንዳያውቅም እንደ ሰውዬ እንዳትሉኝ፣ መከራየትም ይቻላል። እንደገና ደግሞ በእጅ በማንዋል ግጭ 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 የምትለዋል ኮርኒስና ሸራና የፈነዳ አንደኛ ድርጅት አይነት ቱታን መጠገን ይቻላል አይቻልም? ሾው ቢዝነስ ነው። ከተቻለ ገዝቶ ካልተቻለ ተከራይቶ። አሁን ትንሿን ብቻ ነው የማወራችሁ። ህትመት ይቻላል። ህትመት ሲባል ትልቅ ማሽን ቤት ብቻ አይደለም። ምን አይነት ህትመት እንዳለ ቆይ ሰርች አድርጉ ነው አሳያችኋለሁ ሌላ ጊዜ። ወይም ደግሞ ማለት ነው የፊኒሽንግ ስራዎች። ፊኒሽንግ ሲባል ትልቅ ህንፃ ብቻ አይደለም፣ ብዙ የሚገጣጠሙ ነገሮች አሉ። እነሱንም በደንብ አስታውሷቸው። ኤሌክትሪክ ቴክኒሻንም አለ። ቴክኒሻን በጣም ብዙ ቴክኒሻሎች በትንሽ ጊዜ በቀላሉ የሆነች ነገርን ኮርስ መውሰድ ይቻላል። ኤሌክትሪክ ዝርጋታም አለ። አብዛኞቻችን እነኚህን ቢዝነሶች ስናወራችሁ ኦኬ ለካ ብላችሁ እንዲያው ወደ አእምሯችሁ እንምጣ ብለን እንጂ ይሄ ሁሉ ስራውን የማታውቁት ስራ ጠቅሻለሁ። በቃ ጥራ ብትሉኝ 1600 ድረስ እንደዚህ ነው የምጠራላችሁ። የምትበሉትን ምግብ፣ የምትስተካከሉትን ጸጉር፣ የለበሳችሁትን ልብስ፣ ያረጋችሁትን ጫማ፣ የትራንስፖርታችሁን እንደዚህ አይነቱን ቤት፣ መዋቢያውን፣ በቃ ጤናውን፣ ምኑን ይሄንን ማውራላችሁ ሌላ አይደለም። በቃ በነገራችን ላይ ማለት ነው። እስኪ ይሄ እንደዚህ አይነት ነገሮችን አሁን እነኚህ ከአገልግሎት ውስጥ ነው አብዛኛ እነኚህን በእጅ ስራ ምናምን የሚሰሩትን እያሳዩዋቸው ነበርና የሆነ ሰዓት ላይ እነኚህን ዳንቴል፣ እነ መሰበ ወርቅ፣ እነ ፎጣ ምናምን ሹራብ ማዘጋጀት በትልቅ ፋብሪካ ደረጃ የሚደርሱት እንደ ፎጣ፣ ስፌት፣ ሰሌን፣ ዳንቴል፣ ሹራብ የመሳሰሉ ነገሮች እስከ ቃጫ ፋብሪካ ድረስ በፋብሪካ ይሄዳል። እስከ ልብስ ፋብሪካ ድረስ በህትመትና በማዘጋጀት ይሄዳል። ግን በእጅ ይጀመራል። የሚገርማችሁ እኛ ጋር የትናንሽ ሰዎችና የአካለ ጎደሎ ወይም ደግሞ የአካል ጉዳተኛ ለማለት ነው ይቅርታ፣ ወይም ደግሞ የአሮጊቶች ምናምን ወይም ደግሞ የጥበቃ ሰራተኞች በትርፍ ሰዓት የሚሰሩት የሚመስለን ነገር ቻይና ተሰርቶ በገፍ በዶላር ገዝተን ይቸበቸባል። ምን ትላላችሁ? አያችሁት? ምን ስራ ትበሉን? በጣም ምን ስራ የምትሉ ነገር በጣም ያስቃል። አተርና ምስር ባቄላና ስንዴ ከውጭ እየገዛ ነው። ስሙን መጻፍ የማይችለው ገበሬ ማምረት የሚችለው ነው ማለት። አሁን እነኚህ ትናንሽ የእጅ ስራዎች የኛ ሀገር ዘመን መለወጫ ጊዜ ከኛ ልቅስ የቻይና ቢዝነስማኖች ሽርጉድ ይላሉ። ይሄንን አበባ እንኳን በገፍ አስገብተው ሾላና መርካቶ ሄደ ሻልፈና የምጠብቀው ሰፈርማ ያመረተ የለማ ያመረተ ከስፖንጅ አምርተው ከካርቶን አምርተው ከሆነ ነገር አምርተው ከጨርቅ አምርተው የለም። አናመርትም፣ ሰነፎች ነን፣ አያዋጣም ነው የምትለው። ቀድማ አያዋጣም። ቻይና ደሃ ነች እንዲከኛ በዓለም ሁለተኛውን ኢኮኖሚ የምትመራ ግዙፉ የዓለሙ ትልቁ እውቀትና ኢኮኖሚ የሚዘወርበት ቻይና ስራ ፈት ሆኖ ነው ያመረተው። ቢዝነስን እንዴት መፍጠር፣ እንዴት መቀየር፣ እንዴት ማሳደግ፣ እንዴት መስራት፣ እንዴት ወደ ሰው ማቅረብ እንዳለብን ስለማንችል አያችሁ፣ ትልቁ የኛ ኪሳራ ይሄ ነው። እንዴው ለምሳሌ አልኳቸው እንጂ እኔም ባነበው የምታውቁትን ስራ ነው ማነብላቸው። እልቅስ መዘጋት ያለባቸው ነፋሉ፣ በጣም መዘጋት ያለባቸው ማለት ነው። ግን እነኛ የሚዘጉት እኛ ስናመርት ነው፣ ወይም ደግሞ ጎጂ ከሆነ እኛ መጠቀም ስናቆም ነው። ገብታችኋል አይደል? እኛ መጠቀም ስናቆም ጎጂ ከሆነ፣ ጠቃሚ ከሆነ እኛ ስናመርት ይተካል አይተካም? በጣም ይተካል እኮ። አሁን እዚህ እናንተ አንደርስታንድ እንድታረጉን፣ እንድታመርቱ፣ እንድትሰሩ፣ ወደ ቢዝነስ እንድገቡ፣ ማምረትን፣ ቢዝነስ መፍጠርን፣ ደንበኛ መያዝን፣ ስራ ቦታ መዋልን፣ በቤተሰብ ውስጥ ተጽዕኖ መፍጠርን ለእናንተ ስናስተምር ውለን ከእናንተ ጋር እንደወጣን ደግሞ ከሰኞ እስከ ሮብ ደግሞ ከማጋ እንደምንጮህ ልንገራቸው። ይሄንን እያሽመጡ ካሉ ሰዎች እንዴት ሀገር ውስጥ ማምረት እንዳለባቸው በጣም ትልልቅ የሀገራችን አለ የተባለ የተማረው አውሮፓና አሜሪካ፣ ያማረረው አረብ ሀገር፣ የባሰ ያማረረና ተስፋ የቆረጠው ጌም ዞን ውስጥ ታጭቆ ስላለ እሱን ማውጣት ላይ ደግሞ ስንታገል ነው የምንቆየው። አስቡት እንግዲህ ሌላ የእናንተ ቢዝነስ በየወር የደረሳችሁበትን ላኩ ስንላችሁ የምትልኩት ነገር እርግጠኛ ስለማንሆን እየሄድን ኦፕሬሽን እንሰራለን፣ እንፈትሻለን። ስንሄድ አብዛኛው ሰው ስራ ቦታ እናገኘው።
እኔ እኮ አንዱ እንደውም ምን አለኝ ቆይ እዚች ጋር በሳይክል ደረስ ብዬ ልምጣ ብሏል ቁብ ሊጥል ሄዷል አለኝ ቁብ ጣሉ ብለናል ቁጭ ብዬ ሲመጣ ጠብቄ አንተም ብሎ ሸልጣኝ የምጠብቀውም የጎረቤት ልጅ ነች ሱቅ እንደዚህ ተራቅቶ ለምንድነው ቁብ የምጥለው አንዴ የጀመርኩት ይለቅ ብዬ ነው አለ መጨረሻ ላይ ይወጣልሃል ባጨርሰውስ ቢያንስ ከዚህ በኋላ ያለውን ጊዜን እንኳን ታደግ ምን አይነት ነገር ነው ይሄን እየሸጠ እያስራቆተ ቁብ ይጥላል ይሄን እያስራቆተ መቼ ነው ቤት ኪራይስ እንዴት ይክፈል ሌላ ደግሞ አንዳንድ ሰዎች የሥራ ቦታቸውን ቅንስ ያደርጉና ለሌላ ነገር ያከራዩታል ለምን መሰለ ኪራው አነስ ስትል ወጪውን መቀነስ እቤት ስትሄዱ ሌላ አንድ ክፍል ጨምሮ ሶፋ ገዝቷል መኖሪያ ቤቱ የሥራ ቦታው ምን አርበታል ቀንሶታል መኖሪያ ቤቱ ምን አርበታል ወጪ መኖሪያ ቤት ምንድነው የወጪ በር የሥራ ቦታስ የገቢ በርን ጠበብ የወጪ በርን ሰፋ እኛ እንደዚህ አሁን እንደዚህ አብዛኛው ሰው እየኖረ ነው ስነ ስርዓት ልቅሽ በቀደም እንደው አንድ ሰው እዚህ ማከል ካለ በቀደም እጄ ጎበኘውለት በጣም ነው የገረመኝ በጣም ይኸውልህ ይሄን አልጋዬን ሸጬ ይሄኛው ማሽን ገዛው አለኝ አሁን እኔ የምተኛው ሜዳ ላይ በጣም ገረመኝና ቆየት ብሎ ፍላት ስክሪን ቲቪ ነበር እሱን ሸጬ ይሄን ገዛው አለኝ አሁን ደግሞ አንድ ቃለ ሸጬ እዚህ ጋር ሶስተኛ ማሽን ላስገባ ነው አያችሁት ለዚህ ሰው አለማጨብጨብ አይቻልም አንድ ብር ያመጡም ነበር እነኛ አንድ ብር የሰውዬ ስራ ፈላጊ ነበረ አሁን ግን ስራ ከመፈለግ ስራ መፍጠር እንደሚቻል ሲገባው አሁን ግን በቀን ከ2000 እስከ 5000 ድረስ እየሰራ ነው አያችሁት በወር ስራው አሁን የሰውዬ ከ3 ወር በኋላ ሁሉንም እቃዎች መልሶ መግዛት ይችላል አይችልም ስራው በዛው መቀጠል ይችላል አይችልም ከዛ በኋላ ስራው ላይ ምንድነው የሚያደርገው እስኪ እንደዚህ አድርጉ እንዴት ልጀምር በምን ልጀምር እንዴት ላድርግ ከምትሉ ይሄ ብቻ አይደለም የገረመኝ ደግሞ ቆንጆ የሆነ ሼልፍ ነገር ሰርቶ ቅባቶች ድርድር አድርጎ ይሄን ቅባት ብትቀባው ይሄን መሰለ ጸጉር በዚህ ላይ ታየኝ ይለዋል ይገዛል ትንሽ ደበር ያረገ ይመስለኛል ብሎ ሻፋ ያመጣና መዘፍዘፊያ ሰጥቶ ተጨማሪ 200 ብር ይቀበላል እግራቸውን ማሳጅ ያደርጋል እዛው ሌላ ገቢ ነው አይደለም ሲስተሩን አመጥቶ ስራይና ቅምናት እየዝቅ በይና ከጉልበት በታች ነው ችግር የለው ማሳጅ አርጊ እና ይሄ ገቢ ይሄኛው ላንቺ ይሄን ሰው ያለማድረቅ ይቻላል ስለዚህ ሀብታም መሆን እንደዚህ አይነት ሰው የባህል ጨዋታ ያክል ቀላል እንደሆነ ገብቶታል አልገባውም ገብቶታል በጣም ነው የገባው ስለዚህ ዞሬ ሲፈትሽ ካገኙት አንድ ጎበዝ ሰው እሱ ነው ግን የምፈትሸው የራሴ መኪና ነው የራሴ ነዳጅ ነው የራሴ ጊዜ ነው መንገድ ትራፊክ ሲቀጣይ ከናንተ አይደለም ገብቷችኋል አይደል ሄጄ ያነቃሁት የራሱን ቢዝነስ ነው እኛ እኮ ያልነው ቢያንስ ስንዞር እንኳን ስራ ቦታ ላይ እናገኛችሁ አልሳካለኝ ከባድ ነው እያላችሁ ስንሄድ አሁን ታማሚ ሊጠይቅ ሄዷል እሺ ታማሚ አጠይቁ አላልንም እንደሌላው ቦታ ቡና እስከሚፈላ ሁሉም እንግዶች እስከሚሄዱ ድረስ ከንፈር እየመጠጣችሁ እግር ዘርግታችሁ ቁጭ ማለት አለባችሁ እንዴ አንድ ቦታ ስንሄድ ደግሞ የከረመ ለቅሶ ሰብሰብ ብሎ የሰፈር ሰዎች አዋጣው ቡናና ስኳር ይዘው ሲሄዱ እሱም ሄዷል አሁን እኔ ትንሽ አንብቤ የተውኩት በቃ የምታውቁት ስራ ነው አቦ አላነብላችሁ ሌላውን ተውት የአበባ የመጣው ከቻይና ነው በቃ ይሄን መስራታችሁ ቆይ ኮምፒውተር እናምጣ ነዳጅ እናምጣ መኪና እናምጣ ምናምን ስለሌለ እንዴት ካርቶን ምናምን ጨርቃ ጨርቅ ምናምን ምስር ባቄላ ማንጎ ጁስ ወተት ያረጉር ነው ይሄ ሲስተም እንግዲህ ትንሽ አንዳንድ በዚህ በዱከምና በደብረ ዘይት ዙሪያ አካባቢ ላይ ለሙከራ ይታያል እኛ ሀገር በሩቅ ምስራቅና በተለያየ ሀገር ላይ የባህል ስራ ነው ማለትም የጠብታ መስኖ ነው ይሄ ሰዎች በውስጡ አይገቡም ሲስተሙን አንዴ ከዘረጋ ነው በኋላ እንደዚህ ቲማቲም ፓፓያ ማንጎ ትናንሽ የጓሮ አትክልቶችንም እና ጎመን ሽንኩርቶችንም እናለማለን አንድ ጊዜ ብቻ ነው እነኚህ መሳቢያዎች የሚገዙት በተክሎቹ አካባቢ ላይ ትንሽ ትንሽ ይቆነጠራሉ ያንጠባጥባሉ አንድ ጊዜ ባጠራቀማችሁት የታንከር ውሃ አንድ ጊዜ ባጠራቀማችሁት የሮቶ ወይም ደግሞ የታቆረ ኖርማል የገጸ ምድር ውሃ ወይም ትንሽዬ ምንጭ ካለች ወይም ቀጥታ በቆጣሪ ቧንቧ ውሃም ቢሆን የሚለማ በቀላል ዘዴ የሚለማ የአሰራር ዘዴ ነው
እነኚህ የተዘረጉ ቱቦዎች እንግዲህ ዳር ሆኖ በመክፈት ብቻ ሴፍቲ ነው። ጊዜና ጉልበትን ይቆጥባል፣ ውሃን ይቆጥባል፣ በጣም ኢኮኖሚን ይቆጥባል። ለሰብሎቹ እጅግ በጣም ተስማሚ ነው። ሰብሎች በባህሪያቸው ውሃ ስራቸው በግዙፍ ውሃ ሲተኛ አይወዱም። ከተኛም ደግሞ በ30 በ40 ሴንቲሜትር ርቀት መኖር አለበት። ውሃ መሬትን የማጥበቅ ባህሪ ስላለው ወይም ደግሞ የሄደ ከሆነ ለምን ማዳበሪያን የመሳሰሉ ነገሮች ጠርጎበት ስሩን ለፀሐይ ለብርድ ስለሚያጋልጠው ወይም ስሩ በጣም ተጠግቶ ከተኛ መሬቱን የማጠንከር ባህሪ ስላለው በእንደዚህ አይነት ጠብታ የሚለሙ ሰብሎች በጣም ቀልጣፋ ናቸው። ከተማ ውስጥ ማልማት ይቻላል። እስቲ ግቢያችሁ ውስጥ ማልማት ይቻላል። ግቢያችሁ ውስጥ እንኳን ሰፋፊ ግቢ ያለው ሰው ተደራራቢ የተወሰኑ ነገሮችን አድርጎ የሚገርማችሁ በባለፈ እኔ ምርጥ ዘር ፓፓያ በ10 ወር ማፍራት ይጀምራል። ካፈራ በኋላ ማለት ነው አንድ ፓፓያ ብቻ በ3 ወር ውስጥ በትንሹ 50 ፍሬ ይለቀምለታል። 50 ፍሬ አንዱ 3 ኪሎ በአቬሬጅ 2 ኪሎ ብትይዙት 1 ኪሎ በአማካይ 30 ብር ብቻ ተሸጠ ብላችሁ ብትይዙት በወር ውስጥ በጣም ወደ ግማሽ ሚሊዮን ብር የሚጠጋ ብር ይሸጣል። ተክሎ የሚጠፋ ከሆነ ሌባ የእንስሳ ንክኪ ምናምን ገብቶ እንደፈለገው የሚያበራየው ከሆነ ዘሩ ምርጥ ካልሆነ ሰውየው የማይንከባከበው የማይጠብቅ ከሆነ ሸነፍ ከሆነ ቁማር ቤት ከሆነ የሚውለው ተስፋ የቆረጠ ከሆነ ግን አንድ ቅርጫትም አይለቅምም። ገብቷቸዋል። ሸነፎቹን አላወራንም። አሁንኛ ለመሆኑ ፓፓያ እስከሚደርስ ድረስ እኮ 10 ወር እስከሚደርስ ብዙ ነገር አውርተናል። ጎመን ቢዘራ ብለናል። በ20 ቀን የሚደርስ በ1 ወር የሚደርስ ከዛ በ2 ወር የሚደርስ ከዛ እያለ ወደ ዛፍ አትክልቱ እንዲሸጋገር ነው ያወራናቸው። አርሶ አደሮችን ከዚህ ውጭ ምን እናወራቸው? ለማንኛውም እነኚህ የመሳሰሉ ሰላጣ አይነት ነገሮች ከዚህም ሌላ ዝም ብለው የሚዘሩ የባህል ጎመኖች በፍጥነት የሚደርሱ አሁን ምሳሌ እንደ ጉራጌ ጎመን ሲደርስ ይሄ በባህሪ ጉራጌ ጎመን ብለን የምንጠራው ነጭ ጎመን እሱ ጎመን 1 ዓመት ሙሉ እየተቆረጠ ወደ ላይ የማደግ አቅም አለው። ከቁመት በላይ የመርዘም አቅም አላቸው። ጥቅል ጎመን በአቬሬጅ አንዱ ከ3 እስከ 7 ኪሎ የሚመዝን አለ። 1 ኪሎ 30 ብር ብቻ ሸጥን ወይ 25 ብር ሸጥን ብላችሁ 1000 እግር ለመትከል ውስን ቦታ ይበቃቸዋል። 1000ን በ30 አስቀምጡት። አብዛኛው አርሶ አደር የሚባሉት ሰዎች የምታውቁ እንዳይመስላችሁ የሚዲያ የምትከታተሉ አይደለም። አርሶ አደሮች ኢትዮጵያ ውስጥ በአግሮ ኢንዱስትሪ የተመረቁ ሰዎች ለራሱ ገና አያውቁ። ቢያውቁ ኖሮማ እስኪ ሁላችሁ ነገ ጧት እንደተነሳችሁ ወጣ በሉና ገጠራማውን አካባቢ እዩት። እንዴት ነው እየለማ ያለው? በክረምት ውሃ የሚተኛበት ቦታ ተጠንፍፎ እየለማ ነው ወይ? ውሃው እንዳይተኛ ውሃ ሊያደርቅ የሚችሉ የሆነ ኮምፐስ ነገር እየጠቀሙ ነው ወይ? በበጋ ደግሞ ድርቅ ተብሎ ዝም ተብሏል ወይስ በሸንኮራ አገዳ፣ በከብቶች መኖ፣ በማንጎ፣ በአፕል፣ በሐባብ፣ በፓፓያ ለምቶ ነው የምታዩት? ሲገምጡ ነው የምታዋቸው? ዘመናዊ መስኖ ሲጠቀሙ ነው የምታዋቸው? አይደለም እኮ የለም። ከብቶቻቸው እንዴት ነው? ልክ በቃ አጥንታቸው አይታይም? ውፍረታቸው ላሞቹ 30 ሊትር ወተት ይሰጣሉ? የለም። እንደዛ አይደለም የሚደረገው። ይሄን ያክል ካየነው ይብቃንና ለማንኛውም አርሶ አደሮችም ሆነ አርብቶ አደሮች አረሳናችሁም። እናንተ ናችሁ የማትከታተሉን። እንደናንተ ባለድል ባለሀብት የለም፣ ግን ተጠቀሙበት እያልን ያለ ነው። እሺ ቀጥል። ሌላኛው ጥያቄ እስከ 100 ሺህ ብር ባለው ምን እንስራ እባካችሁ ንገሩን። ያው እንግዲህ ትንሽ ልጠቅስ እንደሞከርኩት አይነት ስራ አጠቃላይ ወጣ በሉና ከተማ ውስጥ ምን አለ በሉ። ይሄም ልብስ ቤት ነው፣ ይሄም ሱቅ ነው፣ ይሄም እንትን ነው፣ ያም ሁሉንም ሞትና ደስ ያላችሁን አንድ ነገር ጀምሩት። ያው በ100 ብር ምን ልጀምር? እንዴትስ ልጀምር? በነገራችን ላይ በ100 ብር በባለፈ ሃይላይት ነገር አውርተናቸዋል አይደለ? አንድ ባሊ ይዛችሁ ከዛ በ10 ብር አትቀዱና 3 ፎጣ ግዙ። 60 ብር ይፈጅ ይችላል። ምናልባት ግን 3 ባሊ 60 ብር ይኸው 10 ብር። ከዛ ባሊው ስንት ነው ካላችሁ ባሊውን ወይ ለምኑ የተከራው ወይ እንግዲው ፎጣውን አንድ አርጉትና ከዛ መኪና ጠባውጡ። ለምሳሌ ያክል ነው ያወራናቸው። ወይ ቸኮሌት ካርድ አዙሩ ወይም የመሳሰሉ በጣም ብዙ ትንንሽ የሚዘዋወሩ ነገሮች አሉ። ወይም ደግሞ ቀለምና አንድ ብሩሽ ግዙና ጫማ መጥረግ ጀምሩ እየተንቀሳቀሳችሁ ማለት ነው። እና እዚች ድንጋዋ ላይ አድርግልኝ በሉና ጉልበታችሁ ላይ ቢሆን ምን ችግር አለው? በርከክ ብላችሁና ችግር የለም። እንደውም እኮ ዋጋ ጨምሮ ሊከፍለኝ ምን አይነት የሥራ ፍቅር!
ታዲያ 200 ብር ስትሰራ ክች ሳይሆን በቃ 50 ብር ተጠቀምና 150ውን ነገ ሻልሻል ያሉ ሊስትሮ እቃዎች ግዛና ግባ። ትንሽ ከቆይ በኋላ የጫማ ፋብሪካ ይኖራል። እመነኝ፣ አሰራሩን ተከተል። አቶ በላይ አንድ ጥያቄ አለኝ። ያለሁበት ቦታ ኢንተርኔት የለውም። በስልክ ማግኘት የምችልበት ሁኔታ ቢመቻች ስል በአክብሮት እጠይቃለሁ። ኢንተርኔት አለበት ሂድ፣ ወይም በቴሌቪዥን ተከታተለን፣ ወይም እኛ ጋና ማለት ነው። እሺ ምዝገባውን ተመዝግቤ ስራ ጀምሬያለሁ። ስራውም ለውጥ አለው፣ ግን አካውንት ለማውጣት ተቸግሬያለሁ። ምንም አይነት መልስ እያገኘሁ አይደለም። ጸደይ ባንክ ስለ አካውንት ከፈታ ነግረናቸዋል። እንደ ድሮ የሚሊዮነሮች መንገድ ብላችሁ በመስኮት ጠይቁ ማለትን ትተናል። ይህ ፕሮግራሙን በየቀን የማይከታተሉ ሰዎች ማለት በየሳምንት 2 ሰዓት ፕሮግራም መከታተል ግድ ነው፣ ወይ በአካል ወይ በቴሌቪዥን ወይ በዩቲዩብ ጽሁፉንም ድምፁንም። ምን አላችሁ? አሁን አካውንት የምከፍቱ ሰዎች አጠቃላይ የባንኩን ስምና አድራሻችሁ፣ ቅርንጫፋችሁ፣ የእናንተን ስም በ0910808019 ስልኩ ላይ ሚሴጅ አድርጉልን። ከዛስ ባንኮች ራሳቸው ይደውሉላችኋል። አትሂዱ፣ አሁን ችግር የለም። ባንኮች አልደወሉልንም ቆዩብን ለምትሉ ሰዎች ባንኮች እኛ አንድ ፓኬጅ ሲሞላ እንዲደውሉ ስላደረግን እስከሚደውሉ ድረስ እናንተ ታገሱ፣ ስራቸውን ግን ስሩ። አካውንት ስላልተከፈተልኝ ስራ አልጀመርኩም የሚሉ አሉ። ቆይ አንደኛ ዙሮች ስራ ከጀመሩ በኋላ ነው አካውንት የከፈቱት ወይስ ሳይጀምሩ? ከጀመሩ በኋላ ነው አይደል? ስራ ለመጀመር የሚያስፈልገው መመዝገብ፣ አቴንዳንስ መሙላትና ኢንፎርሜሽን መላክ ነው። ኢንፎርሜሽን መላክ ማለት ስም፣ ዕድሜ፣ ጾታ፣ አድራሻ፣ የስራው አይነትና መነሻ ካፒታል። ከዛ ኤምቲ ብሎ መመዝገብ፣ በየሳምንት ኤቲ ብሎ መላክ። አካውንት ከከፈታችሁ ክፈቱ፣ ያልከፈታችሁ ወደኛ ኢንፎርሜሽን ላኩ፣ የአካውንት ኢንፎርሜሽን። እሱን ባንኮች ደውለው እስከሚያስከፍቷችሁ ድረስ እስከዛሬ ባለው አካውንት ተንቀሳቀሱ፣ ችግር የለውም። በአጋጣሚ ስልጠናውን ሀገሬ ቲቪ ላይ ሀገሬ ቲቪ ስከፍት አየሁት። እርዳታችሁ ያስፈልገኛል፣ ትንሹ ካፒታል 100 ብር ነው ተብሏል። በዚህ ምንድን ነው የምሰራው በማሰብ ቴንሽን ሆንኩኝ። መመዝገቢያ ጊዜ አለፈኝ፣ ጨንቆኛል፣ እባክህን እርዳኝ። በእርግጥ ጥያቄውን መጀመሪያ አጥቧል። ማለትም ድንገት ነው ያየሁት ስላለን ማለት ነው። ያው ድንገት አይቶ አይጠይቅም። ሰበር ዜና አይደለም። በተከታታይ በደንብ ተከታተል፣ በደንብ ያው ይግባ። ዩቲዩብ ቻናላችን ላይ ይግባና በየቀን ያው ከዛ በኋላ ደውል። እሺ የሽያጭ ሲስተምና ደንበኛ አያያዝ አብራሩልን። በተረፈ አድናቂ ነኝ። ለአድናቆቱ እናመሰግናለን። የቅድሙ ደንበኛ አያያዝ ትንሽ አወራኋችሁ፣ በኋላ ላይ ጨርስላችኋለሁ። እሱም ማብራሪያ ሲሰማው ግልጽ ይሆንለታል። ስራ ለመጀመር ተቸግሬያለሁ፣ ልታግዙኝ ትችላላችሁ? ምን እንደው አይታወቅም። በስልጠና እናግዛለን፣ በገንዘብ ማገዝ ግን ከልከል ነው። እሺ የበግ መኖ ግብአቶች ምን ምን ናቸው? ራሴ ማዘጋጀትስ እችላለሁ ወይ? የበግ መኖ ግብአቶች የበግ መኖ ግብአቶች ምን ምን ናቸው? ራሴስ ማዘጋጀት እችላለሁ ወይ? አዎ ይቻላል። በነገራችን ላይ እንደ ፍላጎታችሁ ነው። መኖ አዘገጃጀት አንድ ጊዜ ብቻውን ሳምንት እናወራበታለን። ስለ እንስሳ መኖ አዘገጃጀት ራሱን ችሎ እንግዲህ ከ1 ተኩል እስከ 2 ኪሎ የሚበሉ እንደ ፍየል፣ በግ አይነት አሉ። ከ4 ኪሎ እስከ 7 ኪሎ ድረስ ሊጠቀሙ የሚችሉ ደግሞ ትልልቅ የቀንድ ከብቶችና የጋማ ከብቶች አሉ። በመሰረቱ ጋማ ከብት አይወፍርም ይረባል እንጂ የቀንድ ከብት ግን ስለሚወፍሩ እንደ ሀገራችን ካልቸር ማለት ነው። ለነሱም በቀላሉ እናሳያቸዋለን። ዋናው ነገር እናንተ ለመስማትና እንትን ለማለት ሙሉ አዘገጃጀቶቹ ያው እንግዲህ በዋናነት የኢንዱስትሪ ውጤቶችን በጣም ስንጠቀም ቀለል ይልልናል። ኮስት የሚቀንስልን ወጪ ግን ራሳችን የምናዘጋጅበት ነው። ኬሚስት ይደረጋል፣ በቀላሉ ሙሉ ማዘጋጀት ይቻላል። ያው ብዙ ጊዜ የተለመደው እንግዲህ ስኳር ፋብሪካ፣ ጭማቂ፣ ሞላሰስ፣ የዱቄት ፋብሪካ፣ ፍልፋይ፣ ፉርሽካ፣ የዘይት ጭማቂ፣ ተረፈ ምርት እንደ ፋጉሎ፣ የቢራ ፋብሪካ ጭማቂ፣ እርጥብ ገብሶችን የተለመደ ነው ብዙ ጊዜ። ከነሱ ባሻገር ግን ሰዎች በቀላሉ ያው እንግዲህ ብዙ ጊዜ የሚደልብ ከብት ስብ እንዲኖረው ነው የሚፈለገው፣ ውሃ ብዙ እንዲጠጣ ነው፣ ፀሐይ እንዲመታው ነው የሚፈለገው። እነኚህን ሳምንት በደንብ ትንታኔ ይዘን እንመጣላቸዋለን። በዚህ ዘርፍ ላይ ልትሰማራችሁ በየትኛውም ቦታ ላይ በቀላሉ ብር ማምጣት ስለሚቻል ማለት ነው። ሌላኛው ጥያቄ 5ቱን የስኬት ህጎች ሸር አድርጉኝ ባካችሁ። በጣም ጥሩ። 5ቱ የስኬት ህጎች በፊት ጀምሮ ያወራናችሁ ቢሆንም አዳዲስ ለመጡና ድሮም ለረሳችሁት 5ቱ የስኬት ህጎች ሰው በእነኚህ ቢዝነስማን ለመሆን፣ ፖለቲከኛ ለመሆን፣ የሃይማኖት ሰው ለመሆን፣ ዝና የሚፈልገው ደረጃ ላይ ለመድረስ 5 ህጎች ግድ ናቸው፣ እንዳትረሱ። የመጀመር 5ቱ የስኬት ህጎች የመፈለግ ህግ፣ የመጀመር ህግ፣
የማመን ህግ፣ የመጽናት ህግ፣ የመተግበር ህግ። ወንድሜ ከአራት ህጎች በኋላ ነው የመተግበር ህግ ያለው። አሁን ወደ ተግባሩ እንግባ። አይሰራም። ሰው ሲጀምር የተገበረ ይመስለውና ይሸወዳል። ተግባር ማለት የመጨረሻ ፍሬ ማለት ነው። በሰብል ብንወስደው፣ በእጽዋቶች ብንወስደው መዘራት፣ ማብቀል፣ ማደግ፣ ማበብና ማፍራት ናቸው። እሺ። ስለዚህ እነኚህ ፕሮሰሶች በስኬት በጣም አንገብጋቢ ፍላጎት ያስፈልጋል። ሳይፈልግ የሚጀመር ነገር ፓወር ያሳንስብሃል። አልፈለግከውማ። ስለዚህ ፍላጎት እንዲኖራችሁ ነው እኛው የምናደርገው። አንገብጋቢ ፍላጎት ሲኖርህ ፓወር ይኖራል። ሳትጀምር የሚያልቅ ነገር የለም። ሳታምን ኤነርጂ አይመጣም። ሳትጸና አንድም ነገር መራመድ አትችልም። በተለይ በእኛ ሀገር ጽናት ትልቁ ነው አልላችሁም። ሁሉም እኩል ህግ አለው። አንዱም ብትውት አይሆንም። ዋጋው ትንሽ ሊሆን ቢችልም እንኳ ወራቱ ትንሽ ጊዜ ቢሆንም እንኳ አንዱ ከጎደለው ዋጋ የለው። አሁን ቤት ለመስራት ዋናው ምንድን ነው? ሁሉም ዋና ነው። ጣራ ከሌለ ዋናው ግድግዳው ነው ብለህ መኖር ትችላል? ግድግዳ ከሌለ ጣራ ብቻ ቢኖር ያው ነው። አረ ሰርተ በሩ ባይገጥም ምን ዋጋ አለው? ስለዚህ ፐርፌክት ለመሆን ስኬት ማለት በቃ ሰክሰስፉል መጨረስ ነው። ህይወትን አይደለም አንድ ለምፈልጉት ነገር ነው ያለው። ገብታችኋል አይደል? ስለዚህ ያ ነው። እሺ የምሰራው ልዋጭ ነው። በሳምንት 10 ሺህ ብር አገኛለሁ። የተመዘገብኩበት ካፒታል ደግሞ 10 ሺህ ብር ነው። በወር የማገኘው 40 ሺህ ብር ከቢዝነስ ፕላኑ ጋር እንዴት ላጣጥመው ይላል። ሁላችሁም ልዋጭ እንዳገቡት አለ። ይሄ ሰውዬ ወይ የተለየ ብቃት አለ ወይ የተለየ ቦታ ሄዷል። ለማንኛውም ጎበዝ ነው። እንግዲህ 10 ሺህ ብር ቢዝነስ ፕላን 5500 ብር ነው በወር ውስጥ መስራት ያለበት። ከዛ ውጪ የመጣውን ትርፍ ጣሉት አንላችሁም፣ ግን ኢንቨስት አታድርጉበት፣ ሴቭ አድርጉት። አጋጣሚ ወር ላይ በሰው ሰራሽ ወይም በተፈጥሮ አደጋ ችግር ቢገጥማችሁ መሙሊያ ይሆናችኋል። አሁንም ኦቨር ከመጣ አስቀምጡት። እንደው እየደረብን ኢንቨስት እናደርጋለን የምትሉ ከሆነ ያን አካሄድ ላታዘልቁት፣ ያሻው ላይ መሰረት አታድርጉት። ማለትም አክቲቭ ኢንካም ይሄ ጊዜያዊ ጥቅም ላይ ብቻ ትኩረት ታደርጉና እሱን ስታጋብሱ የቢዝነስ ፕላን መሰረታዊ ከስር እያጠናከራችሁ እየተለማመዳችሁ እየሰራችሁ እየገነባችሁ የምትሄዱ ነገር ይረሳል። በኋላ ከፍ ብሎ በሚሊዮን የሚቆጠር ጋር ሊደርስ ሲል ዝርጥርጣችሁ ነው የሚወጣው። አትቆጣጠሩትም። ሰው ኃይል ብጨምሩም ሰዎቹን አላለማመዳችሁም። ጊዜ ኖሯችሁ ጋብታ ኖሯችሁ እንደ እየጠነከሩና እያደረቁ እየመሰረቱ እንደመሄድ የነፃነት ጥግ የለም። ይህ ጊዜያዊ ጥቅም ላይ ትልልቅ ትኩረት የምታደርጉ ሰዎች በጣም ተጠንቀቁ። ናቁት። ጊዜያዊ ጥቅም መሰረታዊ ጥቅምን ያስረሳል። ብዙዎቻችሁ ካሁን በፊት የጠየቅናችሁ በሶስት ካታጎሪ የተከፈለ 7 ማብራሪያ የሚጠይቅ የሚሊዮነሮች መንገድ መሰረታዊ እውቀት ጠይቀናችኋል። 50 ሺህ ብር ያሸልመናል ብለናችኋል አይደል? እየመለሳችሁ አይደለም። በሚሴጅ የተወሰነ ሰው እየጻፈ ነው። የሶሻል ሚዲያችን ላይ አንዳንድ ሰው ነው እየጻፈ ያለው። ሁላችሁስ ለምንድን ነው የማትሳተፉት? ወይስ ጥያቄው አልገባችሁም? የሚሊዮነሮች መንገድ መሰረታዊ መስፈርቶች በሶስት ካታጎሪ ተከፍለዋል። 7 ማብራሪያ ያስፈልጋሉ። ይሄ ማለት እንግዲህ የመመዝገብ ኢንፎርሜሽን ወይም ደግሞ የመስፈርት የማሟላት ነገር ናቸው። እነሱ የገባችሁ ሰው በሚሊዮነሮች መንገድ አንድ ሰው ትክክለኛ እየሰለጠነ ነው የሚባለው ምንን ሲያሟላ ነው? ይህን ጥያቄ ሁሉንም ለመለሰ እንግዲህ 50 ሺህ ብር ሽልማት አለው ብለናል። በአካል በወረቀት በፌስቡክ በሊንክዲን በቲክቶክ በሚሴጅ መመለስ ትችላላችሁ። እሺ፣ በጣም ጥሩ። ከዚህ በዘለለ ምናልባት ቅድም ቲክቶክ ላይ ሲተላለፍ ያገኙትን ነው። ድንገት እኔ ራሴ ነገር ስሞክርና ያንን ጫት ላይ ግን በገለምሶ በሶ ባላታ ወንዶ አቮካዶ ብለው የተኩትን ሰዎች እኔ ጋምጧቸው። ምናልባት ኮንታክት ካላችሁ ማለት ነው። እሺ፣ እነሱን የመጀመሪያ ስራ እነኚህ ሰዎች ባለሀብት ማድረግ አለብኝ። ተሳስቻለሁ? በእርግጠኝነት የትም ሀገር የሆነ ወጫቸውን ሸፍንላቸዋለሁ። እኔ ሩቅ ከሆኑም እኔ ገይዛቸዋቸው ነው። የመጀመሪያ እንደዚህ አይነት የተሻለ እየቀለዱ የሚሆን ሙድም እየያዙ ይሁን ሰው በመጥፎ ነገር ሙድ ከሚይዝ በእንደዚህ አይነት ነገር ሙድ እየያዘ ቢያስተምረን ይሻላል አይሻልም? እስኪ እንደዚህ የሚያስተምሩ ሰዎችን እናበረታታ መጀመሪያ ማለት ነው።
ሚስቱ ላይ ልጁ ላይ ከሚያሟርት ወላጆቹ ላይ ሃይማኖት ላይ ወንድሙ ላይ ብሔር ላይ ቋንቋ ላይ ከሚያሟርት ሰው እንደዚህ ጎጂ የሆነ ነገር ላይ እያሟረተ የሚያስተምረን ሰው ማበረታታት አለብን የለብንም? ሌላውም ብሎክ እያደረጋቸው እንደዚህ አይነትን ሰዎች ፎሎ አድርጓቸው። ሲቀጥል ግን ሁላችሁም ኮንታክት አየርም ላይ ስለሚሰሙት ይዛችኋቸው ነው። በእርግጠኝነት አገር ያው እያየ ባለሀብት እናደርጋቸዋለን። እኔ ኃላፊነት ስለምወስድ ማለት ነው። እሺ ባለሀብት ከሆኑ ምናልባት ኢትዮጵያ ውስጥ የአመለካከት ድህነትም ስላለ የአመለካከት ባለሀብት ፋይናንሻሊ የሆነ ነገር በደንብ አድርገን ቤዝ ያለው አቋም ያለው ነገር የጊዜና የገንዘብ ነፃነት እንዲኖራቸው ትውልድ ማስተማርን እንዲቀጥሉበት ሌላ ስራ ላይ ሌላ ትኩረት ላይ ፎከስ እንዳያደርጉ ማድረግ እንችላለን። ቅድም ያልኳችሁንም ስሩ። ይሄንንም የቤት ስራ ሰጠዋችሁ ማለት ነው። በጣም ጥሩ። አሁን ወደ እናንተ ጥያቄ ልመለስ። ታዲያስ አመሰግናለሁ። ፍስሐ እባላለሁ። መጀመሪያ ጥያቄ አለኝ። ቀጥሎ ደግሞ ዛሬ ባልትና ላይ እንደምሰራ ከዚህ በፊት ገልጫለሁ። እሱን ሳምፕሉን ይዤ መጥቻለሁ። እያንዳንዳችሁ ሳያልቅባችሁ እንደ ዘመኑ ማስታወቂያ አንዳንዴ ትይዛላችሁ። ጥያቄው ምንድን ነው? አንድ ሰው ለምሳሌ እኔ ራሴ ኦሮሚያ ባንክ ላይ አካውንት ከፈትኩ። ጸደይም ብጄ አካውንት ብከፍት እነሱ ሁለቱ አይናበቡም። ስለዚህ እኔ አሁን ከሁለቱም ቼክ መውሰድ ይችላለሁ ማለት ነው? እንዴት ነው የምታስታርቁት ይህንን ነገር? ባልትና ላይ እንደምሰራ ነግሬያቸዋለሁ። እስኪ አንድ አድራሻውንና ስልኩን አስቀምጥልን። ምግብ ቤቶች እንደኛ አይነት ሰነፍ ቤት የማያዘጋጁ አንተን ለማበረታታት በነገራችን ላይ እንደ አካል ጉዳተኛ ቁጭ አላለም። ማየት የተሳነው ነው፣ ግን ከኛ የተሻለ በጣም ቀልጣፋና ጎበዝ የሆነ ሰው ነው። ልናበረታታው ይገባል። እንደ ሚሊዮነሮች መንገድ ሰልጣኝም ደግሞ የግብይት ትስስር መብት አለው ማለት ነው። እንድትገዙትም እንዲገዛችሁም የማድረግ አይደለ። አድራሻና ብራንድ ካለው ብራንዱ ነው። ወይም አድራሻና ስልክ አስቀምጥልን። አድራሻዬ ለገዳዲ ነው። ስልክ ቁጥር 0917 95 22 10። ሌላው አማራጭ ደግሞ 0983 32 17 41። የመጨረሻው ስልክ የባለቤቴ ነው። እኔና እሷ በአንድ ሀሳብ ሆነን ነው የምናዘጋጀው። እሷ ብቻዋን አታዘጋጅም። እኔ ምንም ባለቅምም ምናምኑን እንትን ባልልም በሀሳብ ደረጃ ከእሷ ጋር ስለሆንኩ አንድ ላይ ነው የምንሰራው። አመሰግናለሁ። በጣም ጥሩ፣ ከልብ እናመሰግናለን። ሳምፕሉን እንዴት እንደው ሳናቅ ነው ወይም እንደውለው ከማለት ምንና ምን ነው ዛሬ ያዝከው? ሽሮ ምጥን ሽሮ። ለአሁኑ ከሽሮ ነው የጀመርነው። እንግዲህ እንደ ቢዝነስ ፕላኑ መጠኑ እንትኑን እያስፋፋን ነው የምንሄደው። ምክንያቱም በአንዴ ሁሉን ነገር መጀመር ስለማልችል ከሽሮ ነው የጀመርኩት። ከዛ ይቀጥላል፣ በርበሬ ሌላውም ነገር ይቀጥላል። በጣም ጥሩ። እኔ እዚህ ላይ አላመጣውም። ስትወጡ የተወሰነ ሰዎች እንደው እስኪ ምን ላይ ሞክሮ ነው ብላችሁ ቴስት ለማድረግም እንዲመች እንድትገዙት እናሳስባለን። ለማበረታታትም ለማወዳደርም ገብቷቸዋል አይደለ? ባንክ ከሁለቱም ጋር ብከፍት ሁለቱም ጋር ቼክ ማሳተም እችላለሁ ወይ? ሲጀመር ከሁለት አንዱ ነው ያልነው። እሺ ሌሎቻችሁ ከሁለት አንዱ ነው የምከፍቱት። እነሱ መናበብ አይጠበቅባቸውም። የምታናብቡት እኛን ነው። አንደኛው ጋር ነው የምትከፍቱት። ወይ ጸደይ ወይ ኦሮሚያ ኢንተርናሽናል ባንክ ወይ ጸደይ ባንክ። ከሁለት አንዱ ጋር ትከፍታላችሁ። በዛ ነው ቼክ የምታወጡት። የሚቀርባችሁ እናንተ ናችሁ የምትመርጡት። አንደኛው ጋር ከፍታችሁ አገልግሎቱ ካልተመች አስቸጋሪ ከሆነባችሁ እንደማወዳደር ግን ይሄኛውን ያለውን ባላንስ ታነሱና ወደዛኛው ወደ ተመቻችሁ ባንክ መቀየር ይቻላል። ጸደይ የነበረ ጸደይ በደንብ ካላስተናገረ ወደ ኦሮሚያ፣ ኦሮሚያ በደንብ ካልተመቻችሁ ወይም አድራሻ ቀይራችሁ ያኛው የሚመች ቦታ ላይ ወይም ኮንታክት ወይም ቅርንጫፍ ከቀረበ መቀየር ትችላላችሁ። በሁለቱም ጋር ግን አትሂዱ ብለናችኋል። እኛ ለይተን ነው እያስኬድን ያለ ነው። አንድ ሰው ባንድ ኔትወርክ፣ ባንድ የግብይት ትስስር፣ ባንድ ባንክ ውስጥ ይሄን ብራንድ ይሄን ሀብት ሲገነባው ግልጽ ብሎ ማየት እንፈልጋለን። ዝም ብለን በአየር ላይ ስንት ሰው እንደተለወጠ በተጨባጭ ማየት እንፈልጋለን እንጂ ዝም ብሎ በአየር ላይ እስካሁን ይህን ጊዜ 1 ሚሊዮን ሰው ይቀየራል ብለን ዳታ መሙላት አንፈልግም። ግልጽ ባላካሄድ እንድትሄዱልን ስለምፈልግ። እሺ ቀጥል። አመሰግናለሁ። የመጣሁት ከኮምቦልቻ ነው።
ኮምቦልቻ ማለት ከአዲስ አበባ 375 ኪሎ ሜትር ርቀት ላይ ትገኛለች እና ለምንድን ነው የመጣው? ለዚህ ፕሮግራም ነው። በቃ ለሌላ ዓላማ ሳይሆን ኮምቦልቻ አንድ ቀን ብቻ ነው ፕሮግራሙን ቅዳሜ ቀን በሚሰጠው ፕሮግራም የተከታተልኩት እና የመጀመሪያው ስከታተል ትንሽ ለማመን አዳገተኝ። ስለዚህ በአካል እዛው አዲስ አበባ ሄጄ ስልጠናውን አንድ ቀንም ቢሆን ወስጄ መከታተል መቻል አለብኝ ብዬ ወስኜ መጣ። ስሜ ዘውዱ ነጋ ይባላል። ግቤ ትንሽ አነስ ያለች ወደ 200 ካሬ ሜትር የምትሆን ቦታ ላይ የጓሮ አትክልቶችን ተክያለሁ። አቮካዶ፣ ማንጎ፣ ፓፓያ እንደገና በስሩ ውስጥ ደግሞ ትናንሽ ነሰላጣ፣ ካሮት፣ ቲማቲም የመሳሰሉ ውስጥ ማለት ነው። ግን አብዛኛውን ጊዜ ቀይ ስር በምዘራበት ጊዜ ይጠፋብኛል። የምጠቀመው የተፈጥሮ ማዳበሪያ ነው እና ምርጥ ዘር ደግሞ በብዛት እዛ አካባቢ አላገኝም። የመጀመሪያው ጥያቄ ምርጥ ዘሮችን የት ቦታ ማግኘት እችላለሁ? ሁለተኛው ጥያቄ አቮካዶ እና ማንጎ 4 ዓመት እና 5 ዓመት አካባቢ ሆነውታል። አልፎ መሀል ላይ ደግሞ እንትን አለ ሎሚው ባክቴሪያ ያጠቃዋል፣ ነጫጭ እንደ ፈንገስ ነገር እና የተለያዩ መድኃኒቶችን ስጠቀም አይጠፋም። ስለዚህ እነዛ ተክሎች በትክክል እድገታቸውን ጠብቀው እንዲያድጉ ምን ማድረግ አለብኝ? ወይ መድኃኒቶችን የት ቦታ አገኛለሁ? ሶስተኛ የመጨረሻ ሱቅ አለችኝ ትንሽ 2 በ2 የምትሆን 4 ሜትር ካሬ ማለት ነች እዛው ኮምቦልቻ እና ሸቀጣ ሸቀጥ ነው የጀመርኩት። 3 ዓመት ሆኖኛል። ግን ቢዝነስ ፕላን ስለማልጠቀም ዝም ብሎ በባህላዊ መንገድ በዘፈቀደ ስለሆነ ስኬታማ አልሆንኩም እና ምን ትመክረኛለህ? ቢዝነስ ፕላኑ እንዴት ማግኘት እችላለሁ ነው። አመሰግናለሁ። በጣም ጥሩ። ለከተማው አርሶ አደር ማለት ነው። ያንቺው አለ ከተማው አርሶ አደር በእውነት በእርግጥ ሸቀጥ ብቻ ሳይሆን አንተ ወደፊት የፍሩት ማዕከልም ሊኖር ይገባል ማለት ነው። ለማንኛውም በዚሁ አጋጣሚ ሁላችሁም የእንስሳትም ሆነ የእጽዋት እንደዚህ ምርጥ ዘር ለምትፈልጉ ሚሴጅ ላኩልን። ዘሩን አይነትና መጠኑን አንደኛ በተለያየ በአካባቢያችሁ ላይ ወዳሉ እጽዋትና እንስሳ ልቀት ማዕከል ውስጥ ያሉ በግብርና የተዋቀሩ አሉ። እነሱ ጋር ማግኘት ትችላላችሁ። ከነሱ ጋር ግን በቂ ዘሩን፣ በቂ ሰዓት፣ በቂ ሙያ፣ በቂ እንክብካቤ፣ በቂ ፎሎአፕ ካላገኛችሁ ወደኛ ላኩልን። ሁላችሁም ከነ ባህሪያቸው ክትትል እያደረግን ዘሮቹን ሙሉ ወይ በቅርብ የምታገኙበትን ወይ ቀጥታ ከኛ ማርኬት ላይ የምትወስዱበትን እናስተካክልላችኋለን ማለት ነው። ያው ተገዝቶ ነው ግን አገልግሎቱን ነው ነፃ፣ ምክሩን ነው ነፃ። ሪል እቃውን በገንዘብ ነው የምንሸጥላችሁ። አንድ በቅርብ ካሉ ብራንድ ያላቸው ካምፓኒዎች ወይም የግብርና ማዕከል ወይም ከኛ ብቻ ግን በቀላሉ የምትገዙበትን ቦታ ጋይድ እናደርጋቸዋለን። ማንኛውንም የጓሮ አትክልት፣ የዛፍ አትክልት፣ የኬሚካል አብሮ መድኃኒቶችንም ማዳበሪያዎችንም አንድ ጋር ማለት ነው። በነገራችን ላይ ወንድሜ እንዳለው የተፈጥሮ ማዳበሪያ እንግዲህ ብዙ ጊዜ መሬትን ለምነት የመጠበቅ ባህሪ ስላላቸው አብሮ የእጽዋቶችን ስር ሊቦረቡር ሊያደርቅ የሚችሉ አብራው እንደ ምስጥ ትላትል አይነት ነገሮች ይፈጠራሉና ማድረቅ እንደ በርበሬ፣ ቀይ ስር አይነት ነገሮችን ያደርቃሉ። ብዙ ጊዜ እንደዛ የሚመከረው እንግዲህ አንዳንድ ጊዜ እዛው ባህላዊ በሆነ መንገድ የሚያክሙ አሉ፣ መሬትን ለምነት የማይጎዳ ካልሆነ ግን በቀላል እነኛን ሲተከሉ ጀምሮ አብሮ መሬቱ ላይ የሚረጭ ኬሚካል አለ። ትንሽ የመሬቱን አቅም የመጉዳት ባህሪ ያለው እነኛ አድርቅ ነገሮችን ግን ፈጽሞ ያጠፋቸዋል ማለት ነው። ለማንኛውም ግን እንደየባህሪው እያዩ መጠቀም ስለሚቻል ሁሉንም እናወራቸዋለን። በዛው በ0910808019 ስልክ ላይ ሚሴጅ አስቀምጡ። ሶሻል ሚዲያችን ላይ ይሁን ሚሴጅ ስልካችን ላይ ይሁን ማንኛውንም የምንፈልጉትን ነገር ሁሉ አጭርና ግልጽ በሆነ ነገር አስቀምጡት። ግልጽ ነው አይደል? እሺ ቀጣይ ማነው ሶሪ ሌላው ስለ ሸቀጣ ሸቀጧ ሱቅ በቀላሉ እኛ ዩቲዩብ ቻናል ላይ ገብተህ የተቀመጠችዋ የ3 ወር የ6 ወር እና የ9 ወር ቢዝነስ ፕላን ጋይድ ለማድረግ በቂ ነች። ደንበኛ ለመያዝም ቅድም ሃይላይት አውርተናል። ሳምንት በደንብ እናብራራዋለን። ከእጽዋት መኖ አዘገጃጀት ጋር ጨምረንም አብረን የግብይት ትስስሩን እናብራራዋለን ማለት ነው።
እሷን በደንብ አስተካክላት። እነኚህን የሚገኙበትን መንገድ ግን አሁን እንዳወራው ነው በቀላሉ ልናደርግ የምንችለው ማለት ነው። እሺ ቀጣይ ጥያቄ አይደለኝ። እሺ እድሉ ስለተሰጠኝ አመሰግናለሁ። ስሜ የወፍታህ ያዳነ እባላለሁ። እየፈራሁ ስለሆነ አንጨብጭቡልኝ ትንሽ ልቤ ይመታል። እሺ አመሰግናለሁ። ስራ ይሄን ሚዲያ ብዙ ጊዜ እከታተላለሁ። መስከረም 11 ነው ያየሁትና ወዲያው እንዳየሁ ነው የጀመርኩ። አልተመዘገብኩም፣ ምንም አላልኩም። የሆነ ስራ ጀመርኩ ይሄ እንዳየሁት ማለት ነው። እና አሁን ጥያቄ ምንድነው? ከዛ በፊት ለዘመናት የቆየ ትልቅ ሀሳብ አለ፣ የሆነ ቢዝነስ ሞዴል ማለት ነው። እዚህ ስራ ጋር ግን አብሮ እየሄደልኝ አይደለም። ያንኛው ያስጨንቀኛል፣ አልፈጸምኩትም፣ አይምሮ ላይ አለ። ይሄን ለመስራት በጣም ያዳግተኛል። ያንኛውን ለመስራት አክቲቭ ኢንካም ያስፈልጋል፣ ምንም ስለሌለኝ ይሄን እንሰራለሁ ማለት ነው። ይሄኛውን ለመስራት ደግሞ የሆነ ቻሌንጅ ያደረገኝ ነገር አለ። ሁለት ሀሳብ አንድ ሰው አስበው ወይም መስራት ይችላል ወይ? ሁለቱን ሀሳብ ማስኬድ ይቻላል ወይ? በምን መንገድ? ያኛው ቢዝነስ ምንድነው ነው ያልከኝ? ያንኛው ቢዝነስ ሞዴል ነው። በጣም እንጃ ለብዙ ሰዎች ለብዙ ሚሊዮን ሰዎች የስራ እድል ሊፈጥር የሚችል ነገር ነው። እንግዲህ ምናልባት እናንተን ሊያግዝ ይችላል። እኛን አላማ ጀስት እንደዛ ነው። እንግዲህ በእናንተ አይን ሲታይ ምን አይነት እንደሆነ እንግዲህ እሱ ሌላ ጊዜ ይመረመራል እና እንዴት አድርጌ ላስኪደው ያንኛውን ለመስራት ለማሰብ ሰፊው ጊዜ የትኛው ላይ ነው? አሁን መስከረም 11 ከዛ በፊት በቃ ለ3 ሳምንት ያክል ስራ አጥቼ ከጎንደር ነው የመጣሁት። ስራ አጥቼ ከየት ነው የመጣው? ከጎንደር። ጎንደር። ለሌላ ፕሮግራም ለዚህ ፕሮግራም? አይ ለሌላ ያው ስራ ፍለጋ ነው። ኦኬ። ጆሮ አሻጎርጓሪ ዘንድሮ ያወጣል ስራ ስፈልገኛ ፕሮግራም ላይ መጣ። አዎ እሱን ያገኘሁትና ይሄን እንዳገኘው ወዲያው ጀመርኩ። ተበድሬ ነው የጀመርኩት። አሁን ግን በጣም አሪፍ በቀን 1000 ብር አገኛለሁ። ግን ቻሌንጅ ያደረገኝ ነገር አለ ማለት ነው። ብድሩ መለስክ? ግን አልመለስክም። የማያስቀጥለኝ ነገር አለ፣ ቻሌንጅ የሚያደርገኝ ነገር አለ። ለመመለስ ካፒታል ስላልቻለ እሱ አለ። አረ ለመመለስ አሁን አለ ይደርሳል። ምን ያንገበግበዋል እያልክ ነው? እሱ አለ እና ስራውን ለማስቀጠል ይኸው ቻሌንጅ የሆነ ነገር አለ። ያንኛው ሀሳብ ግን እንዴት አድርጌ ልስራው አይምሮ ላይ አለ። በጣም በሚሊየን በቀን ከ10 ሚሊዮን ብር በላይ ሊያስገኝ የሚችል ቢዝነስ ነው። ስለዚህ እንዴት አድርጌ እየጠበቅክ ነው? አንደኛ ካፒታል የለም፣ ሁለተኛ አማካሪ ያስፈልጋል፣ ባለሀብቶች ያስፈልጋል። በምን አይነት መንገድ መሄድ እንዳለብኝ እንኳን አላውቅም። ያንን ቢዝነስ ወደ ምድር ለማውረድ ማለት ነው። ካፒታል የለም ካልክ የምር ይሄ ስራ የለም። ካፒታል የሚጀምር ከሆነ ኢንቨስትመንት ያስፈልገዋል። ስታርቲንግ የሆነ ኢንቨስትመንት ያስፈልገዋል። መናገር አይቻልም? አይ ሀሳቡን መናገር አልፈልግም። ኦኬ። በነገራችን ላይ ሀሳብ አትደብቅ ማለት ተሰረቃለሁ ብዬ የሆነ ፍራቻ አለኝ። እንደውም ኢትዮጵያ ውስጥ አይዲያ መሰረቅ መታደል ነው። የምር ልንገራችሁ፣ የሆነ ሚስጥር ቢዝነስ አለኝ የምትሉ ሰዎች ኢትዮጵያ ውስጥ ሀሳብ እንደመሰረቅ መታደል የለም። ሀሳብን የሰረቁ ሰዎች ሲሳሳቱ አንተ በተሻለ ትሄዳለህ። ሀሳብን የሰረቁ ሰዎች ካሳኩ የእነሱን በቀላሉ ትከተላለህ። እንደዚህ እኮ ነው። ትንሽ ሀሳብ አለኝ ብለን ስንደብቅ ምድር አውሮፓና አሜሪካና ኤሽያ ለእኛ ምርት መላክ ጀመሩ። ማለትም እኛም ሀሳቡን ሰው እንዳይወስድብን ደብቀነዋል። እኛ ሀሳብ ተደብቋል፣ የእነሱ ተግባር ግን ለእኛ በብር እየተሸጠ ነው። ስለዚህ ያንተ ነው መብቱ። ግን ምንም ወንጀል ካልሆነ ሰውን ካልጎዳ አትደብቁ። ሀሳብ የተባለ አትደብቁ። ይሄ ሚስጥር እንደማባከን ቀድሞ እንደመጎረር እንዳትቆጥሩት። የምሬን ነው የምላችሁ፣ እንዳትቆጥሩት። በቃ ሀሳባችሁን አንጥፉትና ወደዛው እናንተ ወደ ተግባር ግቡ። ለሌላ ሰው እያሳያችሁት ተወዳዳሪ ዙሪያውን አብሮ እየሮጠ ሩጡ። ብቻ ሮጦ ወርቅ ስለሌለ እሺ። እና ይሄን ነው ይሄን በምን አይነት መንገድ እንደማሰደው ከእናንተ የሆነ ነገር እፈልጋለሁ። ሌላው ደግሞ ምንድነው አካውንት መክፈት ጥቅሙ ምንድነው? ጀስት 100 ብር 200 ብር 400 ብር እያለ ነው አይደል በየወሩ መሄድ ያለበት። ብር መቀመጥ የለበትም። እሱን ሀሳብ ነው በደንብ ያየሁት ማለት እና አካውንት ላይ ካስቀመጥኩ እንዴት እሰራበታለሁ? መክፈት ጥቅሙ ምንድነው? እሱ ነው። አመሰግናለሁ ስለተሰጠኝ እድል። በጣም ጥሩ። ከተኙት ውስጥ አይደለም። በጣም ሀሳብ ካላቸው ሲያነቡ፣ ሲጽፉ፣ ሲያስቡ፣ ሲቆፍሩ፣ ሲመራመሩ ከሚያድሩት ውስጥ ነህ ስትነግረን። ነገር ግን የሚስጥር ያልከውን ነገር ግድ የለህም አውጣው፣ በይፋ ጀምረው።
ሲቀጥል ካፒታል ያስፈልገዋል የሚባል ነገር የለም። እርግጠኛ ነኝ ለኔ ብትነግረኝ ያለ ካፒታል የሚጀመር ነው። ምንም በጣም ብዙ ሰዎች ነግሬያቸዋለሁ። በባለፈ አንድ ማዕከላዊ ደቡብ ላይ ተብሎ 1000 ምናምን የሚሆኑ የፈጠራ ሰዎች ተገኝተው ሁሉም በጀት እየጠበቅን ነው ያሉት። ያሳፍራል እኮ። የማን በጀት ነው የምጠብቀው? የት ያስቀመጥከው በጀት ነው? ገና ይሄ ትውልድ አርጅቶ የማይከፈል ዕዳ አለባት ሀገራችን፣ ምንም መደበቅ ዋጋ ስለሌለው። የመጡ መንግስታቶች ሁሉ እየጨመሩበት ነው ብድሩን። ዕዳ በዳነ ማንም በጀት ላንተ የሚሰጥ የለም። ስለዚህ ከዚህ በኋላ በጀት አትጠብቁ። ፈጠራ አገኘን የምትሉ ሰዎች ባላቻቸው አቅም ወደ ስራ ግቡ። ከዛስ ራስህ አሳድገው። እንደዛ አይነት ፈጠራ አግኝቼ ነበር። ማሽን ያስፈልጋል፣ ብር ያስፈልገዋል፣ ኮምፒውተር ያስፈልገዋል፣ ኢንዱስትሪ መሆን ለፋብሪካ ተሽከርካሪው ምናምኑ እውቅናው በጀቱ ምርምሩ ላቦራቶሪው አትበል። በቃ አንተ ካመንክበት አንተ ተጠቀመው እያመረጥክ። ከዛ ለወንድም ስጠው፣ ለአያት ስጣት፣ ለምናምን ቀጥል። በቃ ሰፈር ውስጥ ዝም ብለህ አውለው አየር ላይ ብቻ። ዋናው ነገር ተማመንበት። ከተማመንክበት ከተጠና ካለፈ በኋላ ማንንም አትጠብቅ። ማንም ብር አይሰጥም። ከባለ ሀብት ጋር ጀምራለሁ ብትል ከትንሽ ጊዜ በኋላ ሰነዱን ለራስ አድርጎ ያስወጣሃል። ከዛ ገመድ ላይ ትንጠለጠላለህ። ከመንግስት ጋር ስትል መንግስት ለአንተ ከየት አምጥተህ ነው በጀት የሚሰጥህ? ከሌላ የውጭ ኢንቨስትመንት አመጣለሁ ስትል ይሄን ልስጥህ ብለው ከታች ሌላ ነገር ነው የሚወረብሩት። ወይ እምነትህን ቀይር፣ ወይ ብሔርን ቀይር፣ ወይ ሃይማኖትን ቀይር፣ ወይ ዜግነትን ቀይር ትባላለህ። ስለዚህ ኦሪጂናሊ በአንተ ማንነት ብቻ ለመለወጥ ማንንም አትፈልግ። ካፒታል አስፈለገኝ የሚባል ጥያቄ እኛ ፕሮግራም ውስጥ አይሰራም። ካፒታል አትጠይቅ። ካፒታል ራስ ነው። ከሰው በላይ ካፒታል አለ? ከአእምሮ በላይ ካፒታል አለ? የለም እኮ። በላይ አትክልትና አስቤዛ በ1500 ተነስቶ ይሄን ሁሉ ሚሊዮን ብር ከገነባ በየወር ከግማሽ ሚሊዮን ብር በላይ በጀት አፈሰስ አድርጎ ትውልድን መታደግ ማስተማር ከቻለ አንተስ ከሱ የተሻልክ ትሆናለህ እንጂ ፈጠራ ባለቤት ከሆንክ እንዴት ታንሻለህ? እኔ እኮ 12 ሀገር ሄጄ ቢዝነስ ሳጠና 1 ብር ቤተሰብ ወይ መንግስት በጀት አልሰጠኝም። እንዲያውም ግማሾቹን ሀገሮች በህገወጥ መንገድ ነው ሲሄድባቸው የነበረው። ተራ በሆነ እንቅስቃሴ ለማጥናት ከፈለግ ተማር ካለ የትም ትማራለህ። ተማር ካለ አንድ ታፔላ ላይ እንግሊዘኛና አማርኛን ተርጉመህ ማታ ቤትህ ራስህን ዲሽክረኒ ታደርገዋለህ። በጣም ቀላል ነው። ሌላው ይሄ ማንኛውን ልጀምር አክቲቭ ኢንካም፣ ያኛው ቤዚክ ኢንካም ነው፣ ግን አክቲቭ ኢንካም ደግሞ ያስፈልገኛል አልከው። በነገራችን ላይ አንዳንድ ሰዎች አንድ ሰው ምን አለኝ ከአሁን በፊትም አውርቼዋለሁ። ዳይሬክት ሴሊንግ ወይም ኔትወርክ ማርኬቲንግ ተብሎ የሚጠራው ካምፓኒ ውስጥ እሰራለሁ እና ያንን ቢዝነስ በእናንተ ቢዝነስ ፕላን እሰራለሁ ብሎ ሲጠይቀኝ፣ አንዳንዶቹ ደግሞ ልስራ አልስራ የሚሉኝ ሰዎች አሉ። እኔ እንደዚህ አይነት ድርጅቶችን ስሩም አትስሩም አልልም። መስራትም መብታችሁ፣ አለመስራትም መብታችሁ። የኛ ቢዝነስ ፕላን ግን ኔትወርክ ማርኬቲንግ ካምፓኒ ውስጥ ይዞ ሄዶ አይሰራበትም። የኛ ቢዝነስ የራስህን ስራ ጀምር ነው የሚለው። ስለዚህ ኔትወርክ ማርኬቲንግ የምሰራ ከሆነ በትርፍ ሰዓትህ በእኛ ቢዝነስ ያንን እንደሆነ ትርፍ ቢዝነስ ወይም እንደ ቋሚ ቢዝነስ ቆጥረውና፣ ለማንኛውም ግን እኛ ያልነው የእኛም ቢዝነስ ስሩ። የእኛም ቢዝነስ ፕላን ስትሰሩ ራሳችሁ ቢዝነስ ላይ አድርጉት እንጂ ከሆነ አካል ጋር አታገናኙት። ቅጥር ላይ አይሰራም። ኮሚሽን ስራ ላይ አይሰራም። ሼር ውስጥ፣ አክሲዮን ውስጥ፣ ቡድን ስራ ውስጥ፣ እቁብ ውስጥ፣ እድር ውስጥ፣ አክሲዮን ውስጥ፣ ፖሊሲ ውስጥ አይሰራም። የኛ ቢዝነስ ፕላን ለአንድ ሰው አንድ ቢዝነስ ፕላን ብቻ ራሱ የራስን ድርጅት ለመገንባት ነው የሚጠቅመው። ግልጽ ነው አይደለ? ስለዚህ እዛም እየሰራችሁ ይሄኛውን ለብቻው መስራት ትችላላችሁ። ሬዲ አንተ ግን እርግጠኛ ነኝ ቤዚክ ኢንካሙን ከአክቲቭ ኢንካም ጀምረህ ወደ ቤዚክ ወደ መሰረታዊ ጥቅም ከጊዜያዊ ጥቅም ጀምረህ ወደ መሰረታዊ ጥቅም ማሳደግ ይቻላል አይቻልም? በደንብ ይቻላል። አሁን ምሳሌ እኛ ቅድም 5 ፕሮጀክት አለን ብያቸዋለሁ። አንዱ እኮ ውብ ከተማ ግንባታ ነው። አሁን ስንት ቢሊዮን ብር አለ አካውንታቸው ላይ አለኝ አንዱ። ለምን ለውብ ከተማው 1 ብር ባይኖርስ ዞሮ እንገነባዋለን፣ ስንገነባው እናሳያለን አለ። እንዴ በሀሳብ ይሄና መጽናናት አይደለም። ለምን 1500 ብር ይዘን እነኛ አሁን የምንሰራባቸው ትልልቅ ሱፐርማርኬቶች ተስለው ነበረ እዚህ ውስጥ እውን ሆነዋል አልሆኑም? ይኸውልህ አስበህ አትተኛ እንጂ አስበህ እየሰራ ከሆነ 100% መኔ ትደርስበታለህ። ስለዚህ አሁን እኔ የምነዳው ቪስ አይደለም የሚመጥነኝ፣ አሁን የምነዳው ፓራዶ አይደለም የሚመጥነኝ፣ የግል አውሮፕላን አለኝ የምመላለስበት። መቼ ቀጣይ አሁን ሂሳቤ ላይ ብታየው በሚሊዮን ወይም በቢሊዮን አውሮፕላን የሚገዛ ዶላር የለኝም። እስቲል ግን እየገሰገስኩ በየቀን እየቆረጥኩት ነው ያሉት። ወዴት? ወደዛ። ገብታችኋል? እየሮጥክ እስከሆነ ድረስ 100% ደርሳለሁ ለማለት አትፍራ። ተኝተህ ግን
አንድ ቃል እደርሳለሁ እንዳትል። ተኝተህ ድሪም አትለጥፍ። ተኝተህ አታውራ። ተኝተህ አታቅድ። እየሰራ ከሆነ እመነኝ ዛሬ ሊስትሮ እየጠረግህ ነገ ጫማ ፋብሪካህን ማቀድ፣ መጻፍ፣ ገቢ ወጪ፣ ሰራተኛ ኮንትሮል፣ ሄደህ ማጥናት ትችላለህ፣ ታደርገዋለህ። ለምን? እየሰራህ ነው። ታዲያ በሊስትሮ ያገኛትን 400 ብር 00 አጥፍተህ አይደለም 300 አሳድረህ ከሆነ ነው። ገብቶሃል አይደል? እንደ ቤተሰብ ነው እንግዲህ እኛ ጋር ድርድር ሳይሆን ንግግር ነው። በንግግር ነው የምንሰራው። መሶብ ቴክ ዞን በዚሁ አጋጣሚ የግብይት ትስስሩንና የቼክ የመጠቀም እድሉን እያፋጠንን ስለሆነ ቼክ ያሳተማችሁና የጨረሳችሁ ሰዎች ቴሌግራም የምትጠቀሙ በቴሌግራም ፎቶን እያነሳችሁ ላኩ። ከ25 ገጽ በላይ እንዳታሳትሙ። 25 ገጽ ነው የምታሳትሙት። ወይ በኦሮሚያ ኢንተርናሽናል ባንክ ወይም በጸደይ ባንክ አካውንት ከፍታችሁ የጨረሳችሁ ቼክ አሳትማችሁ የጨረሳችሁ ሰዎች ካላችሁ በ09108819 ቤቱ ላይ ላኩልን። እድሉን ስላገኘሁ በጣም አመሰግናለሁ። አንድ ሁለት ጥያቄዎች አሉኝ። ይህንን ያገኙት ሚዲያውን ማለት ነው መስከረም 25 ላይ ነው። ዩቲዩብ ላይ ስገባ ልክ የአሁኑ መስከረም ማለት ነው 2018 እና በተለያየ ስራዎች ላይ እየሰራው ነበረ። ትምህርት ቤትም ነበረኝ። ግን ይህን ስሰማው ወደዛው ነው ውሳኔ የወሰንኩት። ትምህርት ቤት ነበረኝ። ትምህርት ቤቱን አሁን አቋርጫዋለሁ፣ ቆሟል። ትምህርት ቤት የራሴ አንድ ዙር ሁሉ አስመርቄያለሁ፣ ብዙ ተማሪዎችም ማለት ነው። ከዛ ባለፈ ልክ ስራ በዛ አመት ምን ልስራ እያልኩኝ ትምህርት ቤት ላይ አሁን ተቀጥሬ እሰራለሁ። ዩኒቨርሲቲ ላይ ነው ማለት ነው የምሰራው። ዲግሪ ማስተርስ አለ። ግን አሁን ትልቅ ነገር ልሰራ ሳስብ በድንገት ነው ያዩት ይሄንን የሚኒሮች መንገድ ማለት ነው ዩቲዩብ ላይ ልክ እንዳዩት ወደዛው ነው ራሴን አዘጋጅቼ ውሳኔ የወሰንኩት። ውሳኔ እንደወሰንኩ ወደዛው ምዝገባውን ተመዘገብኩ በሜሴጅ ማለት ነው። ከተመዘገቡ በኋላ ዛሬ መጣሁ። ዛሬ ስመጣ በጣም ከሚጠብቀው በላይ ደስተኛ ሆኜ ነው የመጣሁት። ሳላደንቃችሁ አላልፍም። አቶ በላይ በጣም አድናቂያችሁ ነኝ። ዘመናችሁ ይባረክ እላለሁ። ለትውልድ የሚበቃ ነገር እንደዚህ ራስን መስጠት፣ አይዲያን ማካፈል በጣም ከሚገባው በላይ አድናቂያችሁ ነኝ። ስለዚህ ምንድነው ጥያቄ ወደ አፋር ክልልና አማራ ክልል ድንበር ላይ ቦታዎች መሬቶች አሉ እዛ አካባቢ ማለት ነው። ጥያቄ ልጠይቅ የፈለኩት የከርሰ ምድር ውሃ ማውጣትን በተመለከተ ማሽኑን የት ማግኘት እችላለሁ ወይንም እንችላለን? በዛ አካባቢ ላይ መሬቶች አሉ፣ ኢንቨስት ማድረግ እፈልጋለሁ። ይህንን ኢንቨስት ለማድረግ ሲፈለግ ይህንን ማሽን ከየት እንደሚገኝ ብትነግሩኝ። ሁለተኛ ነገር ደግሞ ውሃው ሲወጣ ከመንግስት ጋር ያለ ግንኙነት እንደዚህ ውስጥ በማንኛው ሄዶ ማውጣት ይቻላል ወይ? ምን ትሉኛላችሁ የሚል ጥያቄ ነው ያለኝ። አመሰግናለሁ። በጣም ጥሩ። በነገራችን ላይ የትኛውም አካባቢ ላይ ከርሰ ምድር አውጥቶ ለልማት ለመጠቀም ለእናንተ ለሰብሉ ለመሬቱ ይመጥናል ይጎዳል የሚለውን እንደው ጥሩ እንዲሆን በባለሙያዎች ቼክ ማስደረጉ ላይከፋ ይችላል። ነገር ግን ማንንም ሳንበዲ ፍቃድ መጠየቅ ወይም እንደ ህገወጥ አይታይም። ምንም አይነት ለራሳችሁ ለመገልገል ይመጥናል ካላችሁት ይዞታ አካባቢ ኤሪያችሁ ላይ የሆነ ነገር ካለ አውጥቶ ውሃን በደንብ ለመስኖ አገልግሎት መጠቀም አሪፍ ነው። ነገር ግን አንዳንድ ትናንሽ ከተማ አካባቢ ላይ ውሃ በተለያየ በእንስሳ ወይም በመኪና ተጓጉዞ የሚቀዳበት ቦታ ላይ ቧንቧ ሲስተም ለመዘርጋት እንደ ምግብና መድኃኒት ወይም የዘርፍ ባለሙያዎች ቼክ ማስደረግ ግድ ይሆናል። ለመስኖ አገልግሎት ከየትኛውም ቦታ ላይ ለራሳችን ለመጠቀም ግን ማንም ሻምበዴ አይከለክልም፣ ይበረታታል። ነገር ግን ማንኛውም ነገር ቢሆን ለባለሙያ ማሳየቱ ግን የተሻለ ነው። ግዴታ አይደለም፣ ግን የተሻለ ነው። ማለትም እኛ በዘርፉም ላይ ስለተሰማራንበት ስንሰማራበትም ስለቆየን፣ ሌላው ማቴሪያሎቹ ምንም አይነት ጥያቄ ሲኖር ወይ ያለበትን እንጠቁማቸዋለን ወይ እኛ እናቀርብላቸዋለን። ምንም አይነት ጥያቄ ሲኖር ወደኛ ሚሴጅ አድርጉ። ስለዚህ በቀላሉ የሚገኝበትን ከርሰ ምድር ማውጫ እስቲል ውሃው ሩቅ ነው ቅርብ ነው ጨዋማ ነው አይደለም አሲድ ያለው የለውም ለመጠጥ ይሆናል ወይስ ለመስኖ ብቻ ነው ወይስ ዝም ብሎ ለሆነ ነገር ብቻ ነው የሚያገለግለው? ይሄንንም ርቀቱንም ጭምር ደግሞ የማጣሩ መሳሪያዎች የሚያከራዩ ካምፓኒዎች ስላሉ
እሱንም መመርመሪያውን የሚያከራዩ ካምፓኒዎች እንደዚሁም ደግሞ በገዛ እንደዚህ አይነት በማቴሪያል በገንዘብ አትታገዙ እንጂ በሙያ በቃ ብትታገዙ ችግር ስለሌለው የዘርፉ ባለሙያዎችም ኤንጂኦዎች የመንግስት መስሪያ ቤቶችም አሉ እንዲህ አይነትን ዘርፍ የሚያበረታቱ ማለት ነው። መሻሪያውን ወይ በአነስተኛ ዋጋ ወይ በብድር ወይ በነፃ ሊሰጧችሁ ወይ በኪራይ ሊሰጧችሁ የሚችሉ አሉ። ገንዘብ አትቀበሉ እንጂ እንዲህ አይነት ለጊዜያዊ አጋዥ የሆኑ ማቴሪያሎችን በተለያየ መንገድ የምታገኙበት ብዙ ነገር አለ። እሱንም አድርስ አድርጉልን፣ ችግር የለውም። እኛ ማገናኘት ስለምንችል ምሳሌ ከርሰ ምድሩ አሩቅ ነው ቅርብ ነው። መመርመሪያ ራሱን የቻለ ማሽን አለ። እሱ እንግዲህ በግል ካምፓኒዎችም በግል ነጋዴዎችም በመንግስትም የራሱን የቻለ የዋተር ኢንጂነሪንጎች መለስተኛ ግድብ ላይ ሲሰማሩ የመስኖ ፕሮጀክት የአግሮ ኢንዱስትሪዎች የነሱ ሁሉ የሚመለከታቸው አካል ላይም ስላለ በግልም መመላቸው በመንግስትም ብቻ በሚመቸው መንገድ እንድታገኙ እኛ ትልቅ እንትን ፑሽ እናደርጋለን። ዝም የምንላቸው ነገር የለም። በቀላሉ ማለት ነው። አያሳስቡ። በድጋሚ ሰላም እንደምን ዋላችሁ። ሁላችሁንም ስላገኘኋችሁ በጣም ደስ ብሎኛል። በእውነት እኔ መሰረት ሹም ይባላለሁ። የመጣሁት ከቢሾፍቱ ደብረ ዘይት ነው። እኔ በጣም ነው ደስ ያለኝ። ቀጣይ እንኳን ይሄን ህይወት ባልቀጥልበት እኔ ትልቅ ማይንድ ሴት ነው ዛሬ ሰጠኝና ብዙ ንድፎች የስራ እቅዶች አወጣለሁ ከባልትና ጀምሮ እስከ ትልልቅ ነገሮች እስከ በማሽን አረቂ እስከ ማውጣት ደረጃ ድረስ እነድፈውና ፕሮጀክቱን አስቀምጠውና ግን ፍራፍሬት ያደርጋል ውስጤ። ድፍረት የለኝም ይሄንን ቢዝነስ እና የባልትና ውጤቶች ላይ ራሱ በሳተፍ። አሁን ለምሳሌ ሰው በአስቤዛ ነገር ላይ ቢሳተፍ አስቤዛ ማለት የዕለት ተዕለት ፍጆታ ስለሆነ ማንም ድሃ ሰው ቢሆን ሳይመገብ አያድርምና በዕለት የተወሰነች ነገር ሳልሸጥ አላድርም የሚል የውስጤ እንትን አለ እና ያንን ነገር ሳስበው ሳቅደው እንደዚህ አይነት እኮ ቢዝነስ ብትከፍቺ ነገ ጧት ያልሸጥሽውን ግብር ይጣልብሻል፣ ይሄ ነገር ይከብድሻል የሚለው ነገር ወደኋላ ይጎትተኛል፣ ሉዝ ያደርገኛል። ውስጤ ፍራፍሬት ያደርግና ያለችኝንስ ነገር ባጣ መልሼ ከስራ ውጭስ ብሆን። ከሌም ከአረብ ሀገር መጣ ቢዝነስ ከፈተ። ያኔ የከፈተውን ቢዝነስ ግን ግብር ሲበዛባቸው ዘግተው ሄዱ ነው የሚባል ነገር የምንሰማው ማለት ነው። ያ ነገር ሰፖርቲቭ ስለሌለው ወደኋላ እየጎተተኝ ብዙ ጊዜን ጉልበቴን ጊዜን ኖ መኒ ኖ ታይም በሚለው ሁኔታ ላይ ነው እኔ ያለሁት። ለመናገር 11 ሰዓት ከስራ እወጣለሁ፣ ምሽት 3 ሰዓት 4 ሰዓት እገባለሁ። እውነት ለመናገር እንደ ምሳሌ እኔ ከ5,000 ብር በላይ ደሞዝ ይዤ አልገባም በወር ማለት ነው። በዚህ አይነት ሁኔታ ነው የምኖረው። ጊዜንም ጉልበቴንም አእምሮዬንም ብዙ ነገር መጠቀም እየቻልኩ እንደ አይዳ ግን እኔ ውጭ ድረስ አስመጭና ላኪ እስከመሆን ድረስ ምኞቱ አለኝ። ግን አቅሙን ስላጣው ይህንን ነገር ዛሬ መጥቼበታለሁ። እውነት እኔ አንተን ከሀሳቤ በላይ እኔ አንተን ለማመስገን ነው እድሉ እንዲሰጠኝ የፈለኩት። እንዲህ አይነት ኢትዮጵያዊ ቢኖር በየቦታው እውነት ያንተ ቅልቦና፣ ያንተ መልካምነት፣ ያንተ ጥሩነት ለሁላችንም ይጋባብን። በእውነት መልካምነት ይጋባብን። ለማንም ትውልድ የምንደርስ ዜጎች እንድንሆን ፈጣሪ ይርዳን። አመሰግናለሁ። በቃ ከልብ እናመሰግናለን። ብዙ ጊዜ እንዳወራ ነው ምን አለ እንደዚህ ብዙዎቹ የራባቸውን ተግባር ከመስጠትና ወደ ተግባር ከማስገባት በላይ ባይነን እኛ ሰው ገንዘብ ያልቃል ይመጣል የሚባለው ነገር እስከ ዛሬ ሰምተነዋል። በእኛ ጋር ግን ገንዘብ ይመጣል ይበዛል። ግልጽ ነው አይደለም? በነገራችን ላይ ማርኬት የለም የሚባል ነገር እንዳይኖር የምሬን ማወራችሁ። በጣም አየር አለ፣ የሚመረት ነፍ ነገር አለ፣ የሚሸጥ ነፍ ነገር አለ፣ አገልግሎት የሚሰጥ በጣም ብዙ ነገር አለ። ገዢ በጣም ፓወር ያለው ገዢ ነው። በጣም ብዙ ገዢ እንዳለ ማወቅ ከፈለጋችሁ ወደባችንን አንድ ሁለት ቀን አየት አድርጉት። በጅቡቲ በኩል የሚገባውን እቃ ምን ያክል ገዢ እንዳለ፣ ስንት አይነት እቃ እንደሚመጣ እስኪ መርካቶ ግቡ። 90% እኮ የኛ አይደለም። ገዢ ባይኖር ነው ከአሜሪካ የምናመጣው፣ ገዢ ባይኖር ነው ከአውሮፓ፣ ገዢ ባይኖር ነው ከኤስያ፣ ገዢ ባይኖር ነው መካከለኛው ምስራቅ ለኛ እያመረተ በገፍ የሚልከው። እስኪ ሂዱ። ወደ ጅቡቲ የሚሄድ መኪና ነው የሚጭነው ወይስ የሚመለስ መኪና? የሚመለስ መኪና ወደዛ ባዶ ነው። ወደዚህ የሚመጣ መኪና ግን ጭኖ ነው። ይህ ማለት አምራች የለም። ወደዛ የሚሄድ አውሮፕላን ሰው ጭኖ ነው። ወደዚህ የሚመለስ እቃ ጭኖ ነው። አባቴ በቃ የተጨበጨብክ ነው። አሁን ያለምንም መሸፋፈን መደባበቅ የለም። አፍሪካ ሀገሮች እንዳለ ሰው ነው የሚሸጡት። አያላኖቹ እቃ
ምንዛሬ ለማግኘት እንደዛ ሆነናል። ስለዚህ የሚመረጥ አየር የለም ብሎ ነገር የለም። የሚሰራም አለ፣ የሚሸጥም ገዢ በጣም አለ። ፈትሽ ራስህን። በቃ አየር ካጣችሁ እናንተ ፈትሹት ራሳችሁን። በደንብ አልተከተብንም፣ አለቃን። እኛ ላይ የሆነ ነገር ጎሏል፣ የሆነ ነገር ደንበኛ በሸልፍ ማምጣት አለበት። በሸልፍ ካልመጣ እንግዲህ የሆነ ነገር ጎሏል። እና የኛ ማርኬት ዱባይ ነው እንዴ? ዱባይ ገና ወደፊት ልንከፍት እያስተካከለ ነው፣ እየተገነባ ነው እንጂ እስካሁን ያለን አዲስ አበባ ውስጥ ነው። አንድ ቀንም አየር ጠፋ ተብሎ የምሬን እግዚአብሔር ምስክሬ፣ አንድ ቀንም አየር ጠፋ ተብሎ ሰራተኞቻችንም አመጣው ያቁም፣ እኛም አውርተን አናውቅም። አየር ጠፋ ተብሎ ተወርቶ አይታወቅም። እቃ ጠፋ ነው፣ እቃ አጠረ ነው፣ የሰው ኃይል አጠረ ነው። መስፈርትን የሚያሟላ ሰራተኛ ጠፋ ነው የሚባለው። እሺ እቃ አጠረ ነው የሚባለው፣ አለቀ ነው የሚባለው እንጂ ከስተመር የለም ብሎ ነገር ጭራሽ የለም። ምን ተሰራችና አዲስ አበባ ውስጥ ብቻ 6000 ሱፐር ማርኬት ቢኖር ራሱ አየር አይጠፋም። 6000 ባንድ ያው ቢከፈት ራሱ ማለት ነው አየር አይጠፋም። ሌላ የአግሮ ኢንዱስትሪ ተውት፣ እርሻ ምርት 1% አልተሰራም፣ 0.00 አልተሰራ። ባዶ ነው፣ ባዶ በቃ ባዶ ነው፣ የለም። ስለዚህ ባካችሁ በቃ እንቅስቃሴው የለም፣ የሞተ ነው ምናምን አትበሉ። ትልቅ ካፒታል አትፈልጉ፣ አትበደሩ፣ አትለቁ፣ አትቀበሉ። ትልልቅ ነገሮች ላይ ትኩረት አታደርጉ። ትልልቅ ትኩረት ላይ የተሰማራችሁ ሰዎች በትንሿ ጀምሩና ወደ ትልቅ ደጉ። አሁን ትልልቅ ኢንዱስትሪ ያላችሁ ሰው ላይክ እንዳለችው ወንድሜ እንዳለው ትልልቅ ደረጃ ላይ በእውቀት ደርሰናል። ትልልቅ ድርጅትም ያለን ሰዎች አለን። እውነት ግን የጊዜና የገንዘብ ነፃነት የሚያመጣ ትክክለኛ ቢዝነስማን፣ ትክክለኛ ትውልድን የሚቀርጽ መሰረታዊ የሆነ መቼ የት ላይ እንደሚደርስ እኛ ብንኖር ባንኖር የማያቋርጥ ለትውልድ የሚቀጥል ለሀገር ቋሚ የሆነ ገቢ ለእኛ እረፍት የሚሰጥ ነው ወይ? ጤናማ ነው ወይ ቢዝነሳችን? አይደለ? አሁን በሚሊዮነሮች መንገድ እሱን ነው የምናገኘው፣ ሸፕ የሆነ ነገር ማለት ነው። ስለ ግሩፑ ተውት፣ ስለ አቅም መፍጠሩ፣ ስለ ሼር ካምፓኒ እሱን አሁን አናወራቸውም። ምን ብለናቸዋል? አሁን ቆይ ታች ወርደን እንርመጥመጥ፣ በደንብ እንጨዋትና በቅለን ፍሬ ማፍራት እንጀምር። ከዚያ በኋላ አገር እንዴት እንደምትገነባ በቀላሉ ማየት ስለምንችል፣ ያለዛ አስፈሪ የሆነ ነገር እየመጣ ነው ብለናቸዋል። 80% እየሰራ አይደለም። ልንጮህ ይገባል። አሁን ንጩ፣ በጣም ንጩ። እንደዛ አይነት ሚዲያ ላይ ሰው እየተከታተለ አይደለም፣ ስራ እየሰራ ነው። ወደ ተግባር እንኳን አይደለም እኛ ይሄን ስልጠና በነፃ እየሰጠን እንኳን በቃ ተግባሩን ለመፈጸም ብዙ የሚንገዳገድ ሰው አለ። ቀላል እኮ ነው፣ ምንም መስፈርት የሌለው። ለማንኛውም በማንኛውም ቀንና ሰዓት እንዲህ በቡድን ብቻ ሳይሆን በግልም ስትመጡ ቢዝነስ ፕላኑን ስታማክሩንም ቦታችሁንም ሄደን ስናይ ስልጠናውን በማሽን በግልም ስንሰጣችሁ ምንም ስለማናስከፍላችሁ በተለያየ ቦታ ላይ ሆናችሁ አማክሩን። ኖ ፕሮግራሙን በነፃ ታገኛላችሁ። በቀላሉም ደግሞ እናድጋለን። መስጠት እንጂ መቀበል ልማዳችን አይደለም። ሁሉም ሰው ግን በብድር የሚሆን በስጦታ ትልልቅ ነገር አትጀምሩ። በነበረን ቆይታ እጅግ በጣም እያመሰገንን ለዚች ሰዓት ያቆየን ፈጣሪ በየእምነታችሁ ለአንድ ደቂቃ ተመስገን እንበለው። ብድግ በሉና ሄሎ፣ ደርሻለሁኝ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣
ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ